ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ 65ኛ የህይወት ገጠመኝን ይዤላችሁ መጥቻለሁ። በጣም መልካም የሆኑ ሐሳቦችን ምናነሳባቸው ናቸው። በትናንትናው ዕለት የልጄ የበእምነት ልደት ቀንና እንዲሁም የመዝሙር አልበሟ ምርቃት ቀን ነበረ። በጣም ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። በጣም ብዙ ልጆች መጥተዋል። ደስ የሚል ቆይታ ነበር ያሳለፍነው። እግዚአብሔር ስሙ የተመሰገነ ይሁን። ለበእምንዬ ሽልማት ያመጣችሁ ለልደት ቀኗ ያስፈልጋሉ ይብላችሁ አስባችሁ ልታግዙኝ የመጣችሁ ሰዎች በሙሉ እግዚአብሔር ይስጥልኝ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ስለ ልደት ሳወራ ስለ ተራ ነገር እያወራሁ አይደለም። ደጋግሜ በማስታወቂያ እንደተናገርኩት በአሁኑ ሰዓት ሰዎች መወለዳቸውን መፈጠራቸውን መኖራቸውን እየጠሉ ነው። የመጀመሪያው ትልቁ ዓላማ እየጠሉ ስለሆነ ያ እንዳይሆን ልጆች ከልጅነታቸው ጊዜ ጀምሮ ለምን ዓላማ እንደተፈጠሩ ለምን ዓላማ እንደተወለዱ ወደዚህ ምድር ለምን እንደመጡ እያወቁ እየዘመሩ እየተማሩ እንዲያድጉ ነው። የልደት ብቻ ራሱን የቻለ ትምህርት አለ። ከዛ የቅዱሳንን ልደት ደግሞ ማክበር መውደድ ደግሞ አለ። የጌታችን የኢየሱስ ክርስቶስን ደግሞ ልደት በዋናነት ከሁሉም በላይ አድርገን ደግሞ እናከብረዋለን። ስለዚህ ልደትን በመናከብርበት ሰዓት ስለፈጠርከኝ አመሰግናለሁ፣ መንግስተ ሰማያትን እንድወርስ ስለፈቀድክልኝ አመሰግናለሁ፣ ወደዚህ ምድር የመጣሁት አንተን ላመሰግን ነው የሚል ዝማሬ ነው። ቅዱሳን እንዲታደሙ በዛ በደስታቸው ቀን ልጆችም ደግሞ የልደት ቀናቸውን በጉጉት ሲጠብቁ ባይምሯቸው ዝማሬውን እያሰቡ በህሊናቸውም ደግሞ እየዘመሩት አመቱን ሙሉ እንዲዘልቁት ነው። የእግዚአብሔርን መንፈስ በጥበብና በሞገስ እንዲያሳድጋቸው ነው። ስለዚህ ዋናው ትልቁ ዓላማ ይሄ ስለሆነ ነው በብዛት ደጋግሜ ስለ ልጆች ልደት ማወራውና እንደው ምን ነው መመር ይሄን ነገር ስንት የሚታሰብ ያለ ይሄ እንዴት ታስባለህ እንዳትሉ ትናንትና የዛሬ 20 ዓመትና 30 ዓመት በደንብ አድርገን ያላሳደግናቸው ወይም ደግሞ በስርዓቱ ያላደጉ ልደታቸውን ሲያከብሩ ኬክ ለምን እንደሚቆርሱ ሻማ ለምን እፍ ብለው እንደሚያጠፉ ለምን በልደታቸው ቀን ሃፒ በርዝዴይ ብለው እንደሚያከብሩ የነጮችን ባህል ለምን እንደተቀበሉ የማያውቁ ልጆች ናቸው። ኢቭን ሙስሊሞች ራሳቸው ልደትን ሐራም ነው የሚሉት አይደለም። ሁሉም ልደትን ሲያከብር ለምን እንደሚያከብር ሳያውቀው በጣም ኤክሰስ በሆነ ወጪ እግዚአብሔር ባልተጠራበት መንገድ ነበር ልደት የሚከበረው። ከዛም አልፎ ሲጋራ ውስጥ ሲገቡ ሱስ ውስጥ ሲገቡ አላስፈላጊ ህይወት ውስጥ ሲገቡ እነዛ ልጆች አድገው ማንን መጥራት እንዳለባቸው ሳያውቁ ራሳቸውን እያጠፉ በየወንዙ እየሄዱ ራሳቸውን እየፈጠፈጡ ከፎቅ ላይ ራሳቸውን እየወረወሩ ህይወት አስጠልታቸው እንደዛ ተስፋ ቆርጠው የሚጠፉትና የሚሞቱት የህይወት ትርጉሙ ስላልገባቸው ነው። ለምን እንደተፈጠሩ ዓላማው ስላልገባቸው ነውና ከስር ኮትኩተን የመፈጠራቸውን ዓላማ ካልነገርናቸው ይሄ ትውልድ ደግሞ በሚቀጥለው ደግሞ እንደገና የሚያፈርስ ትውልድ ነው የሚሆነው። የሚገነባ እንዲሆን ጥረት እያደረኩ ያለሁትና የረጅም ጊዜ እቅድ ከዚህ ይጀምራል። የዛሬ 4 ዓመት ጀምሬዋለሁ። ህፃን ኤልዳና ተስፋዬ የለቀቀችውን ወይም የዘመረችውን የልደት መዝሙር 1 ሚሊዮን ሰው አይቶታል። እማ ፍቅር የዩቲዩብ ቻናል ላይ ወይም የእማ ፍቅር ልጆች ብላችሁ የዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ አድርጉ። ለልጆቻችሁም ክፈቱላቸው። የተለያዩ መርሃ ግብሮች አሉ። ወደ መጀመሪያው አካባቢ ብትሄዱ የመጽሐፍ ቅዱስ ትምህርቶች አሉ፣ ዝማሬዎችም ደግሞ አሉ። ስለዚህ ልጆቻችሁን ሌላ ነገር ከምታሳዩቸው እኔም የእናንተን ሰብስክራይብ ብዛት አይቼ ልጆቼ በደንብ እንዲሰሩ አድርጋቸዋለሁ። በደንብ ተከታታይ መንፈሳዊ ፕሮግራሞችን እንዲሰሩ አድርጋቸዋለሁ። በተለይ በእምነት በጣም ፈጣን ናት ኤልዲዬ፣ ትንሽ እያደገች ነው። አሁን ደግሞ ተራው የበእምነት ነው ማለት ነውና የእማ ፍቅር ልጆችን የምትቆጣጠረው በዋናነት ኤሉ ሆና ከዛ በኋላ ደግሞ በእምነት በቀረጻውና በቅልጥፍናዋ ልጆቻችሁን በመንፈሳዊ ህይወት አብራ ያደገች ታሳድግላችኋለች ማለት ነው። መልካም ቆይታ። እንግዲህ የዛሬው ገጠመኝ 65ኛ የህይወት ገጠመኝ ነው።
በጣም የተማርኩበት እንዲሁም ሰው የእጁን እንደሚያገኝ ብቻ ሳይሆን የሐሳቡንም ጭምር ያስተሳሰቡንም የአፉንም ፍሬ እንደሚበላ ሶስት ነገር ማለት የእጅህን ታገኛለህ የአፍን ፍሬ ትበላለህ የሐሳብህን ትኖራለህ ሐሳብህን ራስህ ባሰብከው ሐሳብ ውስጥ ስትንፈራገጥ ትገኛለህ የሚል ነገር ነው ያለው ዛሬ በተለምዶ ቦርኮ የሚባል ስድብ ታውቃላችሁ ቦርኮ ማለት በጣሊያንኛ ጎዳና ላይ የወጣ ዱርዬ እንደማለት ነው ቦርኮ ሌላ ትርጉም ካለው ንገሩኝ ኢትዮጵያ በመጡበት ሰዓት ጣሊያኖች ብዙ ቋንቋዎችን ብዙ ባህሎችን በርዘውና ጥለው ነው ሄዱት የከተማዎቻችን ስም እንኳን ብታዩ ካሳንቺስ ጣሊያን ሰፈር ውቤ በረሃ ምናምን ተብሎ የሚጠሩት አብዛኞቹ የጣሊያን ከመጣ በኋላ የወጡ ስሞች ናቸው በጣም ብዙ የኢትዮጵያን መንገዶች አልምተው ሰርተው ቢሄዱም ግን በቀኝ ግዛት ሊገዙን ባሪያ ሊያረጉን የሰሩት መንገድ እንጂ ለኛ አዝነውልን እግዚአብሔር አዟቸው ወይም ደግሞ ነገር እንደዚህ አይደለም እግዚአብሔር ወደ በጎ ቀየረልን እንጂ ከባድ ነበር እንደዚህ ሆነን ሃይማኖታችንን ባህላችንን ብንጠብቅ ነበር የሚሻለው እና ሹካ ማንኪያ ባሊ ምናምን የምትሏቸው የጣሊያን ቋንቋዎች ናቸው በለቅሶ ሰዓት ጥቁር መልበስ ራሱ የጣሊያን ባህል ነው ቻው ቻው የምትሉትም ጣሊያንኛ ነው እንደዚህ አይነት ነገሮችን የካቶሊክ ቸርቾች እንዲመሰረቱ የተለያዩ ባህሎችን አስቀምጠውብን ሄደዋል ባለባበስም ጭምር ማለት ነውና ቦርኮ እያሉ የሚሳደቡ አንድ ሽማግሌ ነበሩ ሽማግሌው እቺን ስድብ ካፋቸው አይለዩአትም በጣሊያን ጊዜ የነበሩ አባት ናቸው ግን ቤተሰቦቻቸውም እህትና ወንድሞቻቸውም በአጠቃላይ ባዕድ አምልኮ አምላኪዎች ናቸው እሳቸው ብቻ ነው ይሄን ነገር የማያመልኩት የራሳቸው ትዳር ቢኖራቸውም ግን በለቅሶ በሰርግ በግራጁዌሽን በተለያዩ ድግሶች በዝክር በጽዋ በመናምን ከዘመድ ጋር ይገናኛሉ እና ጭራሽ ስሙ ተቀይሮ ቦርኮ መጡ እየተባለ ስማቸው ተቀየረና እሳቸው በጣም ቅር አላቸው እና ይሄንን ያላቸውን ሰው ሄደው ቦርኮ ይሉታል እና አንድ ጊዜ አንዲት ከሌላ ሰፈር የመጣች ጎረቤት አዲስ ሰፈር ነው የመጣችው ዛ ቀይራን የመጣችውና ቦርኮ ባያቸው ተብሎ ይነገራታል ቀልድ ነው እንደዚህ በል ተብሎ ይባላል ለምሳሌ እኔ አስተውሳለሁ የዛሬ ስንት አመት በጣም ልጅ ያለው ማለት ነው እንደነ ኤልዱ እድሜ ያለው ሰፈራችን ውስጥ ዙጥ ሲሏቸው ማይወዱ ሰው ይያሉ እና ንፈስ ድምጽ ሲሰሙ በጣም ነው የሚረበሹት ድንግጥ ይላሉና የሚያሳዩት አክሽን በጣም ያስቃል በወቅቱ ለኛ ለልጆች ያስቃል ለዋቂዎች ደግሞ ያሳፍራል ለቅሶ ድንኳን ውስጥ ሆነው እንግዲህ ለቅሶ ድንኳን ውስጥ ፖል አለ አይደለም የቆመ ብረት አለ መሰሶና እዛ ጋር ልክ ሲደርሱ ዙጥ ሲሏቸው እንካ ያያሉ እንትን መሰሶን ይዞሩታል እና ህዝቡ ይስቃል አስቡት በለቅሶ ላይ ማለት ነውና ፈታለ ማለት ነው ለመሳሳቅ ነው ሰፈር ውስጥ አንድ ኮሜዲ አይጠፋም ግን የሳቸውን ደግሞ በዚህ ምክንያት ይራገሙ ነበር አስተውሳለሁ አሁን ይሄንን ድምጽ ያሰማህ እጅህ ይጠር አፍህ ይዘጋ ምናምን ብለው ይራገሙ ነበር እና ምን ማለት እንደሆነ ትርጉም የገባኝ ግን አሁን ነው እንዲራገሙ ነው ዙጥ የሚሉትና የሚሉባቸውና ሰው ራሱ ባመጣው ጣጣ ራሱ ይገባበታልና እንደ ሰፈር ውስጥ መጥፎ አመል ያለባቸውን ሰዎች ባታስደነግጧቸው ጥሩ ነው ሌላም ደግሞ እንደዚሁ ማቃቸው አባቴ ነገረኝ እናቴ ነገረችኝ ባገራቸው ላይ አንድ ብላታ የሚባሉ ሰው ነበሩ ይባላል ይመስለኛል ካልተሳሳትኩኝና ልክ ዙጥ ሲሏቸው እንካ ብለው ቅምስ ስለሚያደርጓቸው ያገኙትን ነገር የሚመቱት ድርግም አድርገው ነበር የሚመቱት ያገኙትን ነገር ይመቱ ሰው ፊት የሚሆን ምን የሚሆንና አንድ ቱሪስት ወደዛ ከተማ ሲገባ ፈረንጅ ነው ለስራ ነው ይመስለኛል ሲገባ አጠገቡ ተቀምጠው እየተጫወቱ ድንገት ዙጥ አረጉባቸውና ድግም አድርገው መቱትና በጣም ተናደደ ንቀት መሰለው እና አይ አይደለም እሳቸው እንደዚህ ሲሏቸው አይወዱም ተብሎ ሲነገረው አይ ነገርማ እውነት መሆኑን ማወቅ አለብኝ ብሎ የሆነ ተንኮል ያዘጋጃል ምንድነው እንጨት ላይ ጣውላ ላይ ሚስማሮች ሰክቶ ለመበቀልም ነው እውነት መሆኑን ለማወቅም ነው ተንኮል ያያቸው ሚስማር ሰክቶ አጠገባቸው ራሱ ዙጥ አለ
ሊማቱ ሲሉ እንደዚያ ጎሰጣቸው እጃቸው ሄዶ ዛሬ ስክት አለ። ከዛን ጊዜ ጀምሮ ይሄንን ድንጋጤያቸውን አቆሙ ነው የሚባለው። ያው ግብሩን አገኘ ማለት ነው። ከዛም ቀጥሎ ደግሞ ሌሎችም ሰፈሮች ላይ ብዙ ነገሮች አሉ። ብቻ እኔ አሁን ይሄንን ማንሳት የፈለኩት የሚደነግጡ ሰዎች የሚወስዱት እርምጃ በጣም ከባድ ነው። የሚያስደነግጥ ነገር ስትሰሙ እናንተ ምንድነው የምትሉት? እስቲ ማንን ነው የምትጠሩት? አባታችሁን ነው? እናታችሁን ነው? እግዚአብሔርን ነው? ወይ የምትወዱትን ታቦት ነው? ወይስ እንዲህ አይነት አመል ያለባችሁ ሰዎች ካላችሁ ብትጽፉልን ደስ ይለናል። ናኝ ሰው ብላታ ይባላል። ማን ነው? ቦርኮ ይባላሉ። ግን ቦርኮ ሆነው ሳይሆን ወይም የጎዳና ልጅ ሆነው ሳይሆን ቦርኮ ብሎ ስለሚሳደቡ ነው። ኪዳንተ ወመኔ ወጣጤ ቦርኮ ይላሉ። እና በራሳቸው ስድብ ስሙ ሲወጣላቸው ተናደዱና መራገም ጀመሩ። እርግማናቸው ምንም እንኳን ለጊዜው ለቀልድ ቢመስልምና ቢሆንም ግን አንዳንድ ሰዎች ቀር ይላቸዋል። እና እዛ ሰፈር አንድ የገባች ሴትዮ አለች። አዲስ ቤት ቀይራ የገባች ሴትዮ አለችና ቦርኮ በያቸው። ቦርኮ መጡ አላት። ከዚህ ነው አባ ቦርኮ እዚህ ጋር ተቀመጡ አለቻቸው። በጣም የሚገርማችሁ እኛ አባት እንዳላወቀች ገብቷቸዋል። እንዳልገባት ገብቷቸዋልና እሷም አይተዋት አያውቁምና ማን ነው እንደዚህ ያለሽ አሏት። ማን ነው ቦርኮ በያለሽ? አይ አሁን ነው አባ ቦርኮ መጡ ሲሉ ጊዜ ተቀመጡ ያቸው ሲሉኝ እሺ ያልኩታል እኮ ማን ያለሽ አሏት። እሷ ስድብ አልመሰላትም ወይ እሳቸው ናቸው እሱ ነው ብላ ተናገረች። ያው በእድሜ እኩል ስለሆኑ ማለት ነው። ከዛ እንደዛ አስባልከኝ ትክክል ነው ተገቢ ነው። እናንተ ጸበኞች ነን። ለምን እንደዚህ አይነት ቃላት እንዲነገርብኝ ታረጋለህ? በል አንተ እኔን ጸበኞች ነን አልተወህም ብለኸኛል። እድሜ ልክ ይዘኸኛል በዚህ ጉዳይ። ልጆችህ ቦርኮ ይሁኑ ብሎ ተራግመው ወጡ። ከዛ ከነበሩበት ፕሮግራም ላይ ማለት ነው ተሳድበው ወጡ። ተሳድበው ብቻ ሳይሆን ተራግመውም ወጡና ከት ብሎ ሳቁኝ ጸበኛቸው ማለት ነው። ልጆችማ ደና ቦታ ተቀምጠዋል። ምን ቦርኮ ይሆናሉ? አንተ ራስህ ቦርኮ ስምህ ቦርኮ ሆኖ ቀረ እንጂ ብሎ በንግግር ሸኛቸው። ተናግሬያለሁ የተናገርኩት ነገር ጠብ እንደማይል ታቀኛለህ ብሎ ተናግረው ወጡና እኚህ ሽማግሌ ግን ከዛ በኋላ ትክዝ አሉ። እውነትም ሰውየው የተናገሩት ነገር ጠብ አይልም። ያቋቸዋል። ጓደኛቸው ናቸው ጸበኛ ቢሆኑም። ልጆችህ ቦርኮ ሆኖ ይቅሩ፣ ቦርኮነት ትርጉሙ በተግባር ይግባ ብለው ነገሯቸው። በጣም ተከዙ በእውነት። ወደ ቤታቸውም ሲሄዱ ስብር ብለው ነው የሄዱት። ከዛ ሚስታቸው ምን ሆንክ አሏቸው። አይ ይሄ ሽማግሌ ዛሬ ገና አፉ ወደቀብኝ አሉ። አፉ ወደቀብኝ ማለት እኔ ላይ ክፉ ተናገረ ነው ነገሩ። እንዳገሩ ቋንቋ አይደል የሚነገረው። ምን አለ ዲው እንደለመደብ ቦርኮ ብለው ይሆናል እኮ። አይ እኔ አላልኩትም አስባልኩት። ያቺ አዲስ የገባችው ሰራይ ሴትዮ ቦርኮ በይ አባ ቦርኮ ነው እዚህ ተቀመጡ በያቸው አልኳት አሉ። በል እንግዲህ ቻለው ሰው ጊዜ አረ በልጆቻችን የመጣብኝ እንዴት አሉ። ምክንያቱም ሰውየው ከተራገሙ በቃ እንደሚደርስ የታወቀ ነው። እና ግን ጓደኛዬ ነው ይሄን ያክል ያጨክንብኝም ብለው አስበው ነው እሳቸው። ተጣልተውም እንኳን እንታረቅ ሲሏቸው አይ ዞር በል አንተ ወመኔ ቦርኮ ብለው ይሰድቧቸዋል። እኚህን ሽማግሌ ያዘኑትን ሽማግሌ። አሁን ምንድነው ትልቅ ነገር ልታስቡ የሚገባ ጓደኛ ማቾች ሆነው ብዙ አመት ቢኖሩም ቦርኮ የምትለዋን ቃላት እያወጡ እየሰደቧቸው ስለሆነ እንጂ ተጣሉት። እኚኛው ያዘኑት ሽማግሌ ሊታረቋቸው ይፈልጋሉ። ይሄዱ አንተ ሽማግሌ አሁንም ያኮረፍከኝ ነው አንተ ራስህ ቦርኮ ይሏቸዋል። ቀልድ ስለሆነ ይረገመኛል ብለው አላሰቡም እንጂ እርግማኑ መጥፎ ነው። አሁን መሮታል አለች እናትየዋ። በቃ አሁን መሮታል። እኔ ሄጄ እርግማኑን አከሽፋለሁ። አንተ አልፈህ ተቀመጥ። ካሁን በኋላ ችግር እንዳፈጥርብኝ እና ምን ብሎ ነው የተራገመው? ልጆችህ ቦርኮ ይሁኑ። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ሄጄ የእናት አንጀት አይጨክንም እርግማንህን አንሳ ብዬ እነግረዋለሁ አሉ። እንደዚህ እንደሚደረግ ራሱን ያላቅም። በነገራችን ላይ እንደሚደረግ አላቅም። ስለ እርግማን ሰሞኑን በደንብ አመጣላችኋለሁ። አንዲት ጉርሻ የምትባል ልጅ ገጠመኛን አቀርብላ እኔ እንኳን ማቅረብ አልፈለኩም። ለምንድን ነው ያልፈለኩት? የእድሜዋ 10 አመት የ9 አመት ልጅ ስለሆነች ኤልዲዬ ነች እንድታቀርቡ የፈለኩት። ታቃታለች ኤልዱ። ገጠመኛን ስትሰሙ በጣም ነው የምትማሩት። ስለ እርግማን ስትሰሙ እሷ ላይ ጉርሻዬ ነው ስሟ ልጅቷ። የሷን ታሪክ ይሄ ፕሮግራም ይለፍና ቀጣይ 66ኛ ላይ አቀርብላችኋለሁ ያስባለሁ። ኤልዲዬ ታቀርብላችኋለች። ኤልዱ ጥሩ አድርጋ ነው የምታቀርበው።
ኤሉ ጥሩ አድርጋ ነው የምታቀርብላችሁ ብዬ አስባለሁ። እሺ ወደዚህ ስመጣ እኚህ እናት ነጠላቸውን ስከርፓቸውን ጣል አድርገው ሮጠው ሄዱና ተሳስታ አባቦርኩ ብላ ልትገባ ነበር፣ ለምዶባት ማለት ነው። የኔ አባት እባክህን ተው በእናንተ አያምርም፣ የኔ ባለቤት እኮ ቀልዱ ነው አልታረቅ ስትለው እኮ ነው የሚቀልደው ብለው ጉልበት ስር ሄደው ጉልበታቸውን ይዘው እርግማንህን አንሳ ሲሉ ጊዜ ምን ብዬ ላንሳው? ካፌ ወጣ። ሄጄ አልጸልይ ነገር ጸሎት አልለመደብኝ፣ የረገምኩት ከውስጤ ነው፣ አዝኛለሁ አሉ። ታውቀዋለህ አይደል ሰውየው ሊታረቅህ ብሎ ሲመጣ እምቢ ስትለው ነው ይሄን የተናገረው። እና ታዲያ በሰው ያሰድበኛል፣ ለዚያውም አዲስ በገባች ሴት። ይህች ሴት ትክክለኛ ስሜ መስሏት አባቦርኩ ይቀመጡ እኮ ነው ያለችኝ ብለው ተናገሩና በጣም አዘኑኝ። ሰውዬ በጣም አርጅተዋል። ቤተክርስቲያን ግን ተሳልሞ ያውቁ። አንዳንድ ሰዎች አላጋጠሟችሁም? ሰፈር ውስጥ እናቶችም አባቶችም አሉ፣ ከቤት አይወጡም፣ ወይም ደግሞ የመንግስት ሰራተኞች ናቸው፣ ወይም ብቻ ኖርማል ክርስቲያን ናቸው፣ ኦርቶዶክስ ናቸው። ዓመት በዓል ሲሆን አብረው ዶሮ ይበላሉ፣ ሶሻል ላይፍ አብረው ይኖራሉ። ቤተክርስቲያን ግን ግቢዋን ረግጠው አያውቁም፣ ለለቅሶና ለቀብር ካልሆነ በስተቀር። በቃ ለቀብር ወይ ልጅ ክርስትና የሚነሳ ካለ ለዛም አይሄዱም። ቀብር ግድ ስለሚሆንባቸው የሚሄዱ ሰዎች አሉ። በነገራችን ላይ ውስጣቸው ያለው የቡዳ መንፈስ ስለማይፈቅድላቸው ነው ቤተክርስቲያን ግቢ ውስጥ እንዲገቡ አይፈቅድላቸውም። አንዱ ምክንያት ይሄ ነው። ሁለተኛ ደግሞ ዱርዬነት ወይም ደግሞ የመንፈሳዊ ህይወትን አለመፈለግም ጭምር። ያው ሁሉ ነገር የመጣው ከመንፈሱ ነው። እና እኚህም ሰውዬ እንደዛ ናቸው። በሰፈራችን ውስጥ ምን በደንብ በማቃቸው ቤተክርስቲያን ጭራሽ ተሳልሞ የማያውቁ የመንግስት ሰራተኛም የነበሩ የግል ስራቸውም ያላቸው ቤት ውስጥም የሚቀመጡ ጭራሽ ቤተክርስቲያን ደጇን የማያረግጡ ለቀብር ለለቅሶ ብቻ የሚሄዱ ሰዎች አሉ። እግዚአብሔር ወደ ቤቱ ያምጣቸው፣ ሌላ ምንም አንልም። ውስጥ ያለው መንፈስ ግን አድፋጭ ቡዳ መንፈስ ነው። ቡዳ መንፈስ ወንድም ላይ ሴትም ላይ አለ ይሄ ነገር። አሁን እኚህ ሰው ከዛን ጊዜ ጀምሮ ውስጣቸው ተነካ። በይ ነገ ጧት ነይ፣ እኔ የማውቀው ነገር የለም፣ ነገ ጧት ጥሩ ምግብ ሰርተሽ አምጪና እመርቅሻለሁ አሏት። እመርቅሻለሁ ጥሩ ምግብ ሰርተሽ ካመጣሽ፣ በዚህ ከሄደልሽ አሏት። ጥሩ ገላገላለሁ፣ ምን ላምጣሉት? ዶሮ ወጥ ሰርተሽ አምጪልኝ። እሺ ማታውኑ ሄደው ዶሮ ገዝተው ከሱፐርማርኬት ማለት ነው የተመለመለች ዶሮ ገዝተው አምጥተው ቅሽና ገው ሰርተው ብለው ጧት ለቁርስ 3 ሰዓት ላይ ያደረሷት። በልና በዛውም ትታረቃለህ ተብሎ ሲመጡ እኚህ አባት አንደበታቸው ተዘግቷል። ምግብም አይበሉ፣ አፋቸውም አይናገሩ። በቃ ማለት ዜሮ ገብተዋል፣ ደክመዋል። እንዴት ብለው ይመርቁ? እንዴት ብለው ምግቡን ይብሉት? በጣም እኮ የሚገርም ነው። ካልጠፋ ቀን ምን ሆኖ ተባለ። በቃ ሞት አደረ ተባለ። የኔ ልጆች ተረግሞ እንዲቀሩ ነው ወይስ እርግማኑ በዛው እርግማን ሆኖ እንዲቀር እንዳይመርቀኝ ነው? ያጠፋው ጥፋት ከባድ ነገር ነው ማለት ነው ብሎ ሴትዮዋ በጣም አዘኑ። እንደገናም ደግሞ የሰውየው ሚስትም እዛ ቤት ውስጥ ያሉት ሽማግሌው ሚስት ማለት ነው፣ እሳቸውም በጣም አዘኑ። ያው ሰውየው አድርጎት የማያውቀው ነገር እንዲራገም አደረጋችሁት። ከዚህ በኋላ አልራገምም፣ ማንንም ሰው አልረግምም፣ ምክንያቱም ከተራገምኩኝ ሰዎች ላይ እየደረሰባቸው ችግር እየተፈጠረ ስለሆነ እግዚአብሔር ሆይ ከተራገምኩኝ አንደበቴን ዝጋ ብሎ ተናገሩ። እንደዛ ነው። አዎ ታዲያ አንደበትን የዘጋ እግዚአብሔር ከሆነ የኔንም ልጆች እርግማን ያነሳልኛል ማለት ነው። የተራገመውን እርግማንም አይቆጥርባቸው ማለት ነው። ምህረት አድርጎላቸዋል ማለት ነው። ይሁን እያሉ እየተጠራጠሩ ወደ ቤታቸው ተመለሱ። የእኚህ ሰውዬ አንደበት የተዘጋው በምክንያት እንደሆነ ገባችሁ አይደል? አልራገምም፣ እኔ ስራገም ቶሎ ነው የሚደርሰው አሉ። በነገራችን ላይ እርግማን ሁለት አይነት ነው። አንደኛው ማዘን ነው። ማዘን በጣም ካዘኑባችሁ ሽማግሌዎች፣ በጣም ንጹህ ሽማግሌ፣ ቆራቢ ሽማግሌና አሮጊት፣ በጣም ንጹህ የሆኑ ሰዎች በጣም ካዘኑባችሁ ይደርስባችኋል። ታውቃላችሁ? እንደ እርግማን ነው የሚቆጠረው። እግዚአብሔር እርግማን ስላችሁ መጥፎ እርግማን ሳይሆን እንደ በቀል ነው የሚሆነው። እግዚአብሔር ይበቀልላችኋል ለእነዚህ ንጹሃን ሰዎች። በግፍ የተወሰደባቸው ገንዘብም ቤትም አጥርም ምንም ብቻ ከሆነ የሆነ ነገር ብቻ ከተወሰደባቸው በግፍ እግዚአብሔር ይፈርድላቸዋልና በጣም ሲያዝኑ ይመጣል እግዚአብሔር። ሁለተኛው ግን ራሳቸው ካፋቸው የሚያወጡት ቃል ሆኖ ይሁንብህ ብሎ ሲናገሩ ነው። እንዲህ ሲሆን እግዚአብሔር አንዳንዴ ንጹሃን ከሆኑ በተግባር ይፈጽምላቸዋል። ንጹሃን ካልሆኑና በአዳም ልኮ የሚያመልኩ ከሆነ ደግሞ አፋቸው ላይ ሆኖ የሚራገሙ መንፈሱ ይሆናል ማለት ነው። ስለዚህ የተባለውን ነገር ያደርገዋል።
የዚህ እርግማን ታናሽ ወንድም ደግሞ ሟርት ይባላል። ሟርት ማለት እንደማይሆን መናገር ማለት ነው። አይ የሚሆን አይመስለኝም ግን ሞክሩ ይላሉ። አይ በቃ ይሄ ነገር ለፈራሁት ደረሰ ስትሉ የፈራችሁት ይሆናል። ብቻ እስቲ እንሂድ እንሞክር ግን የሚሆን አይመስለኝም ስትሉ ስትሄዱ እንደማይሆን ነው የሚሆነው ማለት ነው። ይሄ የእርግማን ታናሽ ወንድም ሟርት ነው። ማክሸፊያ ማለት ነው። ማክሸፊያ ነው፣ ማጣመሚያ እንደ ፒንሳ በሉት በቃ ፒንሳ እንዲያውም ያቃናል እኮ አንዳንዴ። በመጽሐፍ ቅዱስ ውስጥም እርግማን በለዓም የሚባል ረጋሚ በፊት ነብይ እግዚአብሔር ይፈልገው የነበረ ግን በኋላ አልፈልግም ብሎ ረጋሚ የሆነ በአዳም ልኮ የሚከተል አንድ አህያ የነበረችው በለዓም የሚባል ረጋሚ ነበረ፣ ሟርተኛ ማለት ነው። እና ባላቅ የሚባል ንጉስ በወቅቱ የነበረው ንጉስ እስራኤላውያንን እርገምልኝ፣ ይሄው ከፊት እንደምታያቸው በጣም ብዙ ሺህ ሆኖ እየመጡብኝ ነው፣ ከተማዬን አገሬ ሊወርሱብኝ ነውና እርገምልኝ አለው። ልክ ፎቅ ላይ ሆናችሁ ከስር ብዙ ህዝብ ሲመጣ እንደምታዩት ማለት ነው። 600,000 ህዝብ ነበር። እስራኤላውያን ዮርዳኖስን ተሻግረው እየመጡ ነበር፣ ዮርዳኖስን ባህር ተሻግረው እና ባላቅ የሚባል ንጉስ በጣም ደነገጠ እና እርገምልኝ ሲለው አይ እግዚአብሔር ተቆጥቶኛል። ለሊት መጥቶ እግዚአብሔር ተቆጥቶት ነበር። ንጉሱ እርገምልኝ ብሎ መልእክተኛ እየላከልህ ነው እንዳትረግም ብሎ እግዚአብሔር መጥቶ ነግሮታል በህልም። ይኸውላችሁ ጥሩ ህልም የሚታየው ለጻድቅ ብቻ አይደለም፣ ለኃጥአንም ጥሩ ህልም ያሳያል። ለምን? ያ እርግማናቸው መጥፎ ስለሆነ እርግማናቸውን ከተራገሙ ስለሚደርስ ነው። አሁን በለዓም ቢራገም ኖሮ ይደርስባቸው ነበር እስራኤል ላይ። እንዳታደርገው እንዳትራገም ብሎ ነው ያስጠነቀቀው። አንዳንድ ሰዎች አንደበት ላይ ሰይጣን በደንብ ስለሚሰራ እግዚአብሔር ቀድሞ ያስጠነቅቃል ማለት ነው። ለምን እስራኤል ላይ ሲሆን ብቻ እንዳትራገም አለው። ሌሎች ሰዎች ላይ ሲራገም አይደል ኖሮ ሲባል የራሳቸው ወገን አጋንንትን የሚያመልኩ ከሆነ እንደፈለጉ ይሁኑ። እግዚአብሔርን አላወቁትም። እግዚአብሔርን ስላላወቁት ባላወቁት መጠን ለሚፈልጉት ነገር አሳልፎ ሰጣቸው ነው የሚለው እና በለዓም እንዲያውም እርገም ሳይሆን መርቅ እያለኝ ነው ብሎ እስራኤላውያንን መረቃቸው ይላል። እርግማኑ ወደ ምርቃት ቀየረላቸው። በእስራኤል ላይ በያዕቆብ ላይ እርግማን አይሰራም ሟርት አይሰራም እያለ ጭራሽ መረቃቸው። ይታየኛል አንድ ኮከብ ሲወጣ ግሩቅ ሆኖ አንድ ኮከብ ሲወጣ ይታየኛል አለ። ክርስቶስን እኮ ነው ከእስራኤላውያን ህዝብ መካከል አንድ ኮከብ ሲወጣ እየመጡ እኮ ነው ህዝቡ እኮ ያችን ከተማ ሊወርሷት እየመጡ ነው፣ ተስፋይቱ ምድር እና ሰይጣን ደግሞ ቀድሞ እርግማን አዘጋጀ። ያችን ተስፋይቱ ምድር እንዳይወረስ እርግማን አዘጋጀ። ልክ አሁን ታሪኩ ማለት ነው። የከተማዋ ድንበር ላይ ሆኖ በሯ ላይ ሆኖ ሰገነት ላይ ሆኖ እርገምልኝ አለው ባላቅ። በለዓም ደግሞ አረግምም አለ። እግዚአብሔር እንዳትረግም ብሎኛል፣ ጭራሽ መርቅ እያለኝ ነው፣ ውስጤ እንድመርቅ እያዘዘኝ ነው ብሎ እንዲያውም ራእይ እየታየኝ ነው፣ ኮከብ እያየሁ ነው አለ። ያ ዘረደሸት ወይም ዘረደሴት የመሊኩም በሊት አስፋና ማንቲሱማር የሚባሉ የሶስቱ ሰብአ ሰገል ስማቸው ነው ይባላል። የነዚህ ሰዎች አመጣጥም ከዚህ ነው የጀመረው ነው የሚባለው። ከዚህ ነው የጀመረው። ኮከቡን አይተው ይሄን ኮከብ አይተው ነው ወደ ጌታችን ሊሰግዱ የመጡት እና ያኔ ከስንት ሺህ ዓመት በፊት ግን በለዓም አስቡት፣ በመካከላቸው በጣም ብዙ ልዩነት ብዙ ርቀት አለ። ከጌታችን ወደ 2000 ዓመት ልዩነት አይኖርም። ከሙሴ ዘመን ጀምሮ እስከ ጌታችን ጊዜ ድረስ ቀድሞ አይተውታል ማለት ነውና እርግማን እንዳይረገም እግዚአብሔር ሊያስቆም ይችላል፣ ግን የህዝቡ አቋም ይወስናል። ህዝበ እግዚአብሔር መሆን አለብን እርግማኑ እንዲቀር። ዝም ብሎ እኔ ክርስቲያን ስለሆንኩኝ በእኔ ላይ እርግማን አይሰራም፣ በያዕቆብ ላይ በእስራኤል ላይ እርግማን ሟርት አይሰራም አይደለም ማለት ያለብን። ሆኖ መገኘት እንዳይሰራብን ሆኖ መገኘት የሚያስፈልገው። ወደ ታሪካችን ስንመለስ እኚህ አባት ሁለተኛ አልራገም ከተራገምኩኝ አንደበቴን ዝጋው ብሎ ተናግረው ነበር። አሁን ማን ነው አንደበታቸውን የዘጋው ነው? አልራገምም ስላሉ የተናደደ መንፈስ ነው አፋቸውን የዘጋው? ምክንያቱም ተራግመውለታል። ከተራገሙለት ለምን ይዘጋቸዋል? ስለዚህ እግዚአብሔርን የዘጋው ማለት ነው። እስቲ እናንተ ፍረዱ። አሁን ይሄ ልጅ እኚህ አባት በአንደበታቸው የተናገሩት እርግማን እውን ሆኖ ይሰራል ወይ ነው በታሪክ ውስጥ? የእነዚህ ሰዎች ልጆች ቦርኮ ናቸው ወይ ነው? ውጭ ሀገር 2 ልጆች አሏቸው፣ እዚህ ደግሞ 2 ልጆች አሏቸው። እዚህ አዲስ አበባ ኢትዮጵያ ማለት ነውና በሚገርም ቅጽበት ውስጥ በአንድ አመት ውስጥ ማለት ነው
ልጆቻቸው የሲጋራ የሐሺሽ ሱሰኞች ሆነው 1 ዓመትም አልሞላው በ8 ወር ውስጥ ማለት ነው። በጣም የሚገርማችሁ ሁሉም ልጆቻቸው ቦርኮ ሆኑ። ጎዳና ልጆች ተዳዳሪዎች ሆኑ። እንዴት ውጭ ሀገር ያሉ እንዴት እንደዛ ሊሆን ይችላል ብትሉ ሐሺሽ ወሰዱ፣ መጠጥ፣ ከዛ ሆምለስ ሆኑ። ሀገሩ ላይ ሆምለስ የሚሆንበት ምክንያት ምን እንደሆነ ሲጠይቁልኝ ፕሊስ። እኔ ይሄን አልገባኝም። በአንድ ጊዜ እንደዚህ ሊሆን የሚቻልበት መንገድ ካለ ውጭ ሀገር የምትኖሩ ሰዎች በዚህ ምክንያት ድንገት ሆምለስ ሊሆን ይችላል፣ ወይም ደግሞ ቤት አልባ ጎዳና ላይ ወጥቶ ጎዳና ተዳዳሪ መሆን የሚቻልበት ሁኔታ ምን ሊሆን እንደሚችል እስቲ ጥቀሱልኝ። ግን የሱሰኞች እንደሆኑ በደንብ ሰምቻለሁ። ከዚህ ጎን ለጎን ግን ምንድነው ቤት እንዳይኖራቸው የሚከለክል ወይም ደግሞ ጎዳና ተዳዳሪ እንዲሆኑ የሚያደርግ ምንድነው? በአንድ ጊዜ የጎዳና ልጆችን የተቀላቀሏቸው። ያ ማለት ምን ማለት ነው? በሂደት ቢሆንም ገና ከቤት ሳይወጡ ጎዳና ተዳዳሪ እንደሚሆኑ ያውቁ ነበር። መንገድ ላይ እንደሚያድሩ ያውቁ ነበር። በቃ ተስፋ እየቆረጡ ነበር የጀመሩት። ውጭ ሀገር ያሉት ናቸው የጀመሩት። ከዛ ደግሞ እዚህ አዲስ አበባ ያሉት ደግሞ በዛው ቅጽበት ውስጥ የወንድሞቻቸው እንደዛ መሆን ገርሟቸው ተደውሎ ተነግሯቸዋል። ባይዘወይ ተደውሎ ተነግሯቸዋል። ለማን? ለልጆች የተነገራቸው እዚህ ላሉት። መጀመሪያውኑ ልጆቹ ታክሲ ተራ አካባቢ የሚውሉ ጆተኒ ምናምን የሚጫወቱ ምናምን እንደዚህ ናቸው። ለምን ሲባል ውጭ ሀገር ያሉት ናቸው ገንዘብ እየላኩላቸው የሚረዷቸው ወንድሞቻቸውን። አንድ ሴት ነች ያለችው እዚህ ማለት ነው። እና እዚህ ያሉት ገንዘብ ስለሚረዱ ስራ የላቸውም ማለት ነው። ስለዚህ ከቤት ሳይወጡ ቦርኮ የነበሩ ናቸው። ጫት ቤት ነው የሚውሉት፣ እዛም ነው የሚውሉትና እንዲያውም እርግማኑ አንዴ እንዲለይላቸው ነው ያደረገው። የኚህ ሰው የእርግማን ማለት ቦርኮ የሆኑ ልጆችን የሚለው ቦርኮ ማለት ከቤት ወጥቶ ውጪ የሚያድር አጉራ ዘለል ማለት ነው። አጉራ ዘለል ዝም ብሎ በቃ በየቦታው የሚሄድ ዱር አዳሪ ብላችሁ እንደምትሳደቡት ማለት ነውና በጣም ደነገጡ። ሁለቱ ወንድማማቾች እህትና ወንድም ማለት ነው። ሆምለስ ሆነናል፣ ገንዘብ መላክ አንችልም፣ ስራችሁን ስሩ፣ ለኛም በቃ ከኛ ምንም ተስፋ እንዳታሩ፣ ተጠርዘን እስክንመጣ የሆነ ነገር እስከምንሆን ድረስ ለማየና ላባዬ እንዳትነግሯቸው፣ ከቻላችሁ ሰርታችሁ እናትና አባታችንን ጥሯቸው ብለው ተናገሩ። ይሄንን ሲባል ግን ሴቷ ሰምታ ነበረ እርግማን እንዳለ ቤት ውስጥ እኚህ ሰውዬ እንደተራገሙና በጣም ደንግጣ ለማየ ልንገራት አይ መንገር አለብኝ ለምን አልነገራችሁም ከምትል ለእናቴ ልንገራትና ስለተሳልናለች ጸልይልናለች ብላ ስትናገር ለእናትየዋ ስትናገር እናትየዋ አበዱ። ውጭ ሀገር ሆኖም ጎዳና ተዳዳሪ ይሆናል እንዴ አሉ። አዎ አስቡት፣ እርግማን እዛ ድረስ ሄዶ ሲሰራ እርግማን ውጭ ሀገር ሄዶ ስራ ሲሰራ አያችሁ፣ ድንበር ተሻገር፣ ፓስፖርት የለውም፣ በቅጽበት ነው የሚሄደው፣ ስራውን ይሰራልና ብዙ ሰዎች መንፈስ እንዲወጣላቸው እንዳይከተላቸው መተትም እንዳይመተትባቸው አገር ድንበር ተሻግረው አድማስ ተሻግረው የሚሄዱ ሰዎች አሉ። እስቲ ሰፈር ከለቀኩኝ ቦታ ከቀየርኩኝ እንደው ከተወኝ ይላሉ። በቡዳ ከሚያያቸው ሰዎች ነው የሚርቁት እንጂ ቡዳው አብሮ ይከተላል። ፎቶአቸው ካለ በተለይ በዚህ ዘመን ደግሞ ቀላል ነው በጣም። እና ሞኝ አትሁኑ። ሰይጣን ወንዝ አይሻገርም ያለው ማን? እንዲያውም እኛንን ማን ይሻገር? እሱ ወንዝ ምንም መሻገር ሳያስፈልገው በቅጽበት እዚህና አሜሪካ መሆን ይችላል። በቅጽበት እዚህና የሆነ ሀገር ዓለምን ማካለል ይችላል። መጽሐፈ ኢዮብ ላይ አልሰማችሁ? ሰይጣን ከወዴት መጣ ሲለው ዓለምን ዞርኳታል። ዓለምን ዞርኳታ ኢዮብ ወዳጄና እየሆነ ነው ያለው። ምድርን ዞርኳት ሲል ባንዴ ነው የሚሽከረከራት። ቀላል ነው ለሱና እናት ሰማች፣ ደነገጠች፣ አለቀሰች። ቤተክርስቲያን ሄዳ ምኑን ደበቅ ነው ይሄንንማ ልጆቹ እኮ አትንገር ያሉት እኮ ብር ስለማይልኩና እኛ እንዳንደነግጥ ብለው ነው እንጂ ይሄ እኮ የሚነገር ነገር ነው። ለአባትሽም በጆሮ ቀስ ብዬ ሂጂ ሹክ ብዬ ነግረዋለሁ አሉ። ከዛ ለአባትየው በተቀመጡበት ቀስ ብሎ ሄዶ በጆሮአቸው ነገሯቸው። ውጭ ሀገር ያሉት ልጆችህ ጎዳና ላይ ወጥተዋል፣ እርግማኑ ስራውን ሰርቷል ብሎ ሲነግሯቸው ጊዜ ደነገጡ። እኚህም አባት በጣም በቃ ክቡን ያሉት ማለት እንዴት ነው አደነጋገጥ ታውቃላችሁ? ብዙ ጊዜ ሰው ሲደነግጥ ተቅማጥ ያጣድፈዋል፣ ሽንት ቤት ይሮጣል፣ የሰውነቱ ይንቀጠቀጣል፣ ያልበዋል፣ ያንዘፈዝፈዋል፣ ዛሩ ይነሳበታል አይደል? ልክ እንደዛ አይነት አደነጋገጥ የደነገጡት አባትየው ያለን አማራጭ አሁን ሁለታችንም እኔና አንቺም ቆርበን
በቆረብንበት ነጭ ልብሳችን ሄደን ሰውየውን እባክህን ከርግማን ፍታን ብለን መናገር ነው ያለብን። ይሄ ሰውዬ አንደበቱ የተዘጋው በእግዚአብሔር ነው። እግዚአብሔር ነው አንደበቱ። ሰይጣን ቢሆን ነው የዘጋው፣ እንዲረግምለት ነው የሚፈልገው ሰይጣን። ሰይጣን እኮ እርግማኑን ይፈልገዋል። ለምን ይዘጋዋል? እግዚአብሔር ነው እንጂ የዘጋው። ስለዚህ እግዚአብሔርን እንማጸነው ብለው መፍትሄ ያበጁና ንስሐ ለመግባት ይፈልጋሉ። ንስሐ ለመግባት ጎረቤት ሄደው አንድ ቆራቢ ልጅ አለች። እሷን ሲያማክሯት አንድ ጥሩ የተባረኩ ንስሐ አባት አሉ። አባ አለሙ ይባላሉ። የመምህር ተስፋዬ ንስሐ አባት ናቸው። ከዚህ በፊት የዛሬ ወር አካባቢ ላይ ትምህርቱን አምጥቼ እስከፍትላችሁ አልፈልግም ብላችሁ ነበረ። የእሱ ንስሐ አባት ላምጣላችሁ ስትላቸው ጊዜ ምንድነው ግን የሚያስተምረው እሱ ልጅ ይሏታል። እንዲሁ እናንተ አሁን የደረሰባችሁን ነገር እርግማኑ እንዲፈታ ያደርጋል። እንደዛ ነው። ምንድነው? ደብተራ ነው አይደለም? እሺ ምንድነው ታዲያ? መምህር ነው ግን በዚህ በመናፍስት ጉዳይ ላይ በደንብ አድርጎ ሰዎችን የሚያስተምር ስለሆነ ምናምን ብለው የነገሯት ስለኛ ትምህርትና ልጅቷ የገባትን ያክል የተናገረች። እሺ ጥሪው አሏት። ከዛ ሄድኩኝ። እንደምናችሁ ምንድነው ችግሩ ብዬ ስነገር ልጅቷ በደንብ አጋዘርዝራ እስካሁን የነገርኳችሁ ነገር ነገረችኝና አሃ ስለዚህ ችግሩ እንዲፈታ ይፈልጋሉ። አዎ ችግሩ ግን እንዴት ነው እንዲፈታ የምትፈልጉት? እኛማ በቃ ንስሐ መግባት መቆረብ ነው የምንፈልገው አሉ። ጥሩ ታዲያ ምን ችግር አለው? ልብስ ላግዛችሁ ስላቸው ጊዜ አይ እሱ ልብሱን መግዛት ከመቸገረንና ልብሱም ብትገዛልን ደስ ይላል፣ ግን እሱ አይደለም የቸገረን። ውጭ ሀገር ያሉት ልጆቻችን ጎዳና ተዳዳሪ ሆነው ቀሩብን ያልንህ እነዛ ልጆች ወደ ነበሩበት ማንነታቸው እንዲመለሱ ነው የምንፈልገው እና የምታረገውን አድርግ አሉኝ። እንደ ደብተራ ማለት እንደሆነ አስማት እንደሚሰራ ሰው አድርጎ ነው የቆጠሩኝና አይ እንደዛ አይደለም፣ የልጆቹ ችግር የሚፈታው በእናንተ ነው። እናንተ እዚህ ስትሰግዱ ስትጸልዩ ከቁርባን በፊት መጀመሪያ ንስሐ መግባት አለባችሁ። ከቁርባን በፊት መጀመሪያ መስገድ አለባችሁ። በአዳም ልኮ የምታመልኩም ከነበራችሁ ጨሌ ምንም ካለ ብዬ ልክ ስናገር አይ ምን ነው የእናቴ አባቴን እሱን ማለት አልነካም አልጠልም አሉ። ከዛ ንስሐ ልንገባ እኮ ነው አሉ አባትየው። ይሁና እንዴ እሱ እንዳለ ንስሐ መግባት አይቻልም እንዴ አሉ። የዚህ ያክል ምንም ያልገባቸው እናት ነበሩና አይ የኔ እናት ጨሌ ማለት እኮ አምላክ ነው፣ አምላክ እግዚአብሔር ነው አሉ። እኛ እሺ ማን ብላችሁ የምታመልኩት አልኳቸው። የእናቴ አባቴ ከራማ እኮ ታዲያ ምን ማለት ነው? የእናቴ አባቴ አምላክ ማለት አይደለ? ይኸውልዎት ፈጣሪና አምላክ ሁለቱ ስሙ ይለያያል አልኳቸው። እንዴት? ፈጣሪ ማለት ሁሉን ዓለም የፈጠረ እንደፈጠረ የምናውቀው እሱ እግዚአብሔር እሱ ስላሴ ወይም ደግሞ አስገኝ የምንለው መለኮት ነው። አምላክ ማለት ግን ወደን ፈቅደን የምናመልከው ማለት ነው። እኛ አሁን ለምሳሌ ወደን ፈቅደን የምናመልከው እግዚአብሔርን ነው። አንዳንዶቹ ደግሞ ሰይጣን ጋር ሄደው ጠንቋይ ጋር ሄደው ወደው ፈቅደው ይንበረከካሉ፣ ያፈነድዳሉ፣ ያመልካሉ። ያ አምላክ ይባላል። እኛም አምላክ የምንለው እግዚአብሔርን ነው። እነሱ አምላክ የሚሉት ደግሞ ጣዖታቸውን ነው። ጣዖት የሚያመልኩ ሲባል አልሰሙም አልኳቸው። አዎ አንዱ እርሶ ነዎት። እኔ ጣዖት አላመለኩም አሉ። ይሄው ጨሌ እኮ ጣዖት ነው። ይሄ ሲወርድ ሲወረድ የመጣ የቤተሰብ እንትን ነው። እንደ ወደዛ ሄድልኝ በቃ ምናምን ብለው ተቆጥታ ነደሩ ሴትዮዋ። የዚህን ያክል ጨሌን እንደዚህ እንደ አምላክ የሚያዩ እንደ ጥሩ ነገር የሚያዩ ሰዎች አሉ እንዴ? በጣም ገርሞኝ አባቴ ምን ይሻላል ሳቸው ጊዜ ሌላ ጊዜ እንጠራለን። ሴትዮዋ ኃይለኛ ነች፣ ከተነሳባት በድጋፍ ጋር የምትፈግም አሉ። ቅድም እንዳልኳችሁ አሁን እዛ ቅድም ስናገር ያገኙትን ዙጥ ሲሏቸው ያገኙት ነገር አንስተው የሚማቱ ሰዎች አሉ አልኳችሁም። ሲናደዱም እንደዛ ናቸው። ልጆቻቸው ሲያበሳጯቸው ዘነዘረውን በድጋፍ አናቱን ይላሉ፣ ቢላውን ውርውር ያደርጋሉ። እኔ አንድ እናት ያገኘችውን ዕቃ ስትወረውር የለመደባት ናት። ልጇ ሆድ ላይ ቢላ የሰካች ሴት እኔ አውቃለሁ። በመጽሔት ነው ተጽፎ እንደውም ያነበብኩት አዲስ ነገር የሚባል መጽሔት ላይ ጋዜጣ ላይ አድማስ ነው አዲስ አድማስ ነው አድማስ የሚባል ጋዜጣ ላይ አንብቤያለሁ። ቢላ በድጋግ ሆዱ ላይ ሰካችሁ ሞተ እና እንደዚህ አይነት ነገር አለና ኦኬ። ስለዚህ በቃ ስትፈልጉ ጥሩኝ፣ በግድ የሚሆን ነገር የለም፣ እግዚአብሔር በቤታችሁ ይግባ ብዬ ነው የወጣው። ልጅቷ በጣም አዘነች። በድጋሚ እንዳትገቢ። ሴትዮዋ አቋማቸው በጣም ለየት ያለ ነው። ሰውየውን ባይሆን እንቀይራቸዋለን ቀስ ብለን፣ አንቺ እየጠራሻቸው ቤት እንትኑን ቪዲዮ እንዲመለከቱ አድርጊያቸው ስላት ጊዜ አረ እንዲያውም ሴትዮዋ ዛሬ ነብር ሆነው አዩዋቸው እንጂ ሰውየው ይብሳሉ። ሰውየው ነገረኛም ቀልደኛም እንደገናም ደግሞ ፌዘኛም ናቸው። ትንሽ እሳቸው ላይ ያለው መንፈስ ከባድ ነው። እንዲያውም የሴትዮዋ ችግር ሰውየው ሳይሆን አይቀርም። እንዴት አልኳት። በመስተፋቅር እንደተጋቡ ነው የምሰማው። እናትና አባቴ ነግረውኛል።
በመስተፋቅር ነው ጠብ ያርኳት ቺን ቆንጆ ይሉ ነበር ያኔ በፊት ቆንጆ ነበሩ ሴትዮዋና ያው መንፈስ ነው መልሶ ሰውየውን እያስቸገራቸው ያለው የራሳቸው የላኩት ለፍቅር ለትዳር ብሎ የላኩት መንፈስ ነው በተዘዋሪ መንገድ ልጆቹ የተወለዱት በመስተፋቅር ነው ማለት ነው አያችሁ ስለዚህ ለርግማኑ መጠቃት ምክንያት ወይም ደግሞ እርግማኑ እንዲሰራባቸው የሚሆኑት አወላለዳቸው አስተዳደጋቸው አመጣጣቸውም ጭምር ነው ጭራሽ ቤተክርስቲያን መሄድ የማይወዱ የማይፈልጉ ልጆች ናቸው ጥምቀት ሲሆን መጠጥ ቤት ነው የሚገኙት ታቦት ባጠገባቸው ያለፈ እነሱ ጃምባቸውን እየገለበጡ ጠውዘዋል ወይም ደግሞ ሰክረዋል ማለት ነው እና ህይወታቸው የጦዘ ሁሉ ነገራቸው በቃ የተሳከረ ነገር ስለሆነ የእናትና የአባታቸውን ያወረሱት ማለት ነው ተራጋሚውም እንደዛው አሁን ተራጋሚውም ቤተክርስቲያን ሄደው ማያውቁ ከሆነ እነዚህኞቹም አንድ አይነት ከሆኑ መንፈሶቹ ይናበባሉ ስራውንም ይሰራል ማለት ነው ለዚህ ነው በያዕቆብ ላይ በእስራኤል ላይ አስማትና ሟርት ድግምት አይሰራም ስንል በቤቱ ሆነን እየጾምን እየጸለይን እየሰገድን ተግባራዊ ክርስትና እየኖርን መንፈሳዊነትን አስበልጠን ካልሆነ በስተቀር መስራቱን አያቆምም እርግማንን ምንለው እና ልጆቼን ማቦርኩ አድርጎ እኔም ዝም ብያልተውም ብለው ሴትዮዋም ካራማቸውን ይለማመናሉ እሳቸውም ያንን ሊቆርቡ አስበው የነበሩትን ሐሳባቸውን ቀየሩት ከዛ እኔ ልጅቷ ደውላ አረ መምህር ሌላ ነገር ውስጥ ገብተዋል አለችኝ ምን ነው ስላት ጊዜ እሰራለታለሁ ቆይ ደብተራ ጋር ሄዳለሁ ያ ይዘሽው የመጣሽው እኮ እኔ ጥበበኛ ደብተራ መስሎኝ ነበር እንደዛ አይደለም ቆይ እሰራለታለሁ ብሎ ጭራሽ ሌላ ነገር ውስጥ ሊገቡ ሆኑ እና አይ እግዚአብሔር ሆይ አስተምራቸው ነው ያልኩት በቃ እንደዚህ አይነት አስተሳሰብ ካላቸው አስተምራቸው ምክንያቱም ሁለቱም ሴትዮዋም ጨሊዮን አልጥልም የሚል አመለካከት ያላቸው ናቸው ሰውየውም ደግሞ ደብተራ የለመዱ ናቸው ደብተራ የለመዱ ማለት ነው የሆነ ነገር ችግር ሲገጥማቸው ሄደው ጠባብነት የሚያስተምሩትን ጥበበኛ የሚባሉትን ሰዎች ነካ አርገው በመስተፋቅር ካገቡ ያቋቸዋል ማለት ነው እና ሁለቱም በተሳሳተ አስተሳሰብ ውስጥ የኖሩ ስለሆኑ በፍጹም ደውዬ ባናገራቸው ተው እንኳንም አልቆረባችሁ አልኳቸው እንዴት አንተ እንዴት አሉ አይ በዚህ አመለካከታችሁ ባለቤቶትም ጨሊ ሳልጠል ነው የምቆርበው ንሳ ምገባው የሚል ከሆኑ እርሶም ደብተራን እንደ ጥሩ ነገር የሚጠቀሙ ከሆነ ቁርባኑ እኮ እሳት ነበር የሚሆንባችሁ መቅሰፍት ነበር የሚሆንባችሁ ስላቸው ጆሮ ይዘጉብኝ ስለዚህ እንዲያው ምን ይሄድኩት የሆነ ሰዓት ላይ በጣም ቅርብ ብሎ ነበር እኔ ከቁርባን ያስቀረዋቸው ብዬ ነበር ያሰብኩት ድንገት የኔ መሄድ ይሆን ያስቀራቸው ብዬ አሰብኩና አይ እኔ እንዲያው በመሄዴ እሳት ውስጥ ሊገቡ ነበር ማይሆን ነገር ውስጥ በዚህ አመለካከታቸው ገብቶ ቢሆን ኖሮ መልሰው እንደገና ወደ ጥንቆላ ወደ ምናምን ወደ ደብተራ ሲሄዱ ሁለቱም ይቀሰፋሉ ጭራሽ የባሰ በእንቅርት ላይ ጆሮ ደግፍ ይሆንባቸው ነበር እንኳንም ሄድኩኝ ብዬ እኔ ነገሩን በዛው ዘጋሁት ከዛ ለካ ያልጨረሱት ነገር አለ ልክ እንደ ዶኪማስ ወይን ጠጅ ማለት ነው የዶኪማስ ሰርግ ቤት ላይ የሙሽሮቹ ድግስ ጊዜ ላይ እመቤታችን የወይን ጠጅ እኮ አልቆባቸዋል ብላ ስታማሉ ታስታውሳላችሁ አይደል ጊዜ ገና አልደረሰም ማለት ክርስቶስ ምን ማለት ነው ወይን ጠጁ ያ ብጥብጥ ወይም ማይጣፍጠው ውሃ የሚለው ዶኪማስ የጠመቀው ወይን ጠጅ ወይም ጠላው አላለቀም ነበር ከጋን ውስጥ ሙጥጥ ብሎ ማለቅ ነበረበት ያ ወይን ጠጅ ካለቀ በኋላ ነው ክርስቶስ አዲስ ውሃ አዲስ ወይን ጠጅ የሚያረግበት ለምን ትንሽዬ ወይን ጠጅ ከቀረች እሷን ያባዛት ብሎ ነው የሚያስቡት ለዚህ ነው ክርስቶስ ገና ጊዜ አልደረሰም ጌታ ሆይ የወይን ጠጅ ካልቆባቸዋል ስትለው ጊዜ ገና ነው አላት ወይም ገና አላለቀም ወይን ጠጁ ትንሽ ይቀራል እንጠፍጣፊ ያለው አዲስ ወይን ጠጅ ስለምሰጥ እንጠፍጣፊው ይለቅ ማለት ነው አሁንም አንዳንድ ሰዎች ውስጣቸው የሆነ እንጥፍጣፊ ያለ የኃጢያት እንጥፍጣፊ የርግማን እንጥፍጣፊ ያመለካከት ያሳሰብ እንጥፍጣፊ ስላለብን ቶሎ አንፈወስም ወደ እግዚአብሔርም ቶሎ አንጠጋም ማለት ነው አዲስ ወይን ጠጅ እንሞላ በአዲስ ልብ መሆን ስላለበት ያለንን ነገር መጥይቶቻችንን ምላሳችን ላይ ያሉት እርግማኖች መውደቅ መውረድ አለባቸው እና ማገዶ ይጨርሳል እንጂ መብሰሉ አይቀርም የሚባል አንዳንድ ሰው ያለውን እስኪጨርስ ድረስ ነው አለኝ የሚለውን ገንዘብም ከሆነ በሕክምና ድናለሁ ብሎ የሚያስብ ሰው ነው ማለት ነው እድሜም ከሆነ ወይም ዕውቀትም ዲግሪም ዲፕሎማም ከሆነ በዚህ ኖራለሁ እግዚአብሔር አያስፈልገኝም ብሎ የሚያስብ ሰው ያለውን አለኝ የሚለውን ዕውቀቱን እስኪጨርስ አይ
ይሄ ነገር አላጓጣኝም እግዚአብሔር ነው የሚያዋጣኝ እስኪል ድረስ አዲስ የወይን ጠጅ መጥቶ እስኪሞላ ድረስ የሆነ ብዙ ዋጋ ይከፍላል ማለት ነው አንዳንድ ሰውና እነዚህም ሰዎች እንደዛ ነው ይሆኑብኝ ከዛ እንግዲህ ወደ ደብተራ ሊሄዱ ሲሉ ስለሆነ መጀመሪያም መልሳ ልጅቷ ልባቸውን አረጋግታ እንዲቆርቡ ንስሐ እንዲገቡም መስመር ያበጀችላቸው አይ ቆይ ተይን እስቲ አሁን ስራችንን እንስራበት በልጆቻችን ስለመጡ ቀስ ብሎ ይደርሳል ብለው ነው ያሏትና ወደ ደብተራ ጋር ይሄዳሉ ደብተራ ጋር ሄደው ቀልድ የነበረው የምር ሆነ ይሉታል ደብተራው ምንድነው ብሎ ሲጠይቃቸው ይነግሩታል ለቀልድ እኔ ቦርኮ ብዬ እየተሳደብኩኝ ሰውየው የምር አድርጎት ችግር ውስጥ ከተውብኛል ልጆቼ ውጭ ሀገር ያሉት ልጆቼ ጎዳና ላይ ወጥተውብኛል እዚህም ያሉት ደግሞ ያው ከጎዳና ማይተናነስ ቤት የሚያድሩት የተወሰነ ጊዜ ነው በየጫት ቤቱ በየቦታው በየምኑ ኳስ ለማየት ሄደው ሁሉም ቦታ ነው የሚያድሩት በቃ እዛም ነው የሚያድሩትና ሁሉም ልጆቼ ጎዳና ወጥተዋል ብሎ ይላሉ አይ ምን እንዲደረግ ለምትፈልገው ልጆቼ ከጎዳና እንዲነሱና ወደ ነበሩበት እንዲመለሱ የምትፈልገው ወይስ ሰውየው መቅጣት ነው ሲል ጊዜ ሁለቱንም አሉና አረፉት ሰው እንዴት ሁለት ይላል እንደው ልጆች እንኳን ይመለሱ አይልም የሱ ልጆች ጎዳና ወጥተው የኔ ልጆች ወደ ነበሩበት ይመለሱ ሰውየው ሁለት ልጅ ነው ያላቸው ረጋሚው ማለት ነው ደብተራ ጋር ሰሩ ልጆቹ የሚውሉበት የሥራ ቦታ አለ ስራውን ጸባይ መናገር አልፈልግም የሚሰሩበት መስሪያ ቤት ሳይሆን የሚውሉበት ቦታ ልበለው እና ሄደው ልጆቼ እንደናችሁ ደህና ናችሁ አለን እግዚአብሔር ይመስገን አባባ ደህና ነዎት በቃ ከአባዬ ጋር ተጣልታችሁ ቀራችሁ አልሽ ጊዜ አይ ልጄ አባትህማ እርግማን ረግሞብኝ ልጆቼ እንደዚህ ሆኖብኝ ብለው አሏቸው ከዛ አለቀሱ አልጌ ተባሉትን ያረጉትና አለቀሱ አይዞት አባባ ችግር የለውም አባታችን እኛ እስኪ አንደበቱ ከተከፈተና ከዳነ ችግር የለውም ይስተካከለ ሁሉ ነገር እርግማኑን ያነሳል የተፈጠረው ሁሉ ሰምተናል ይላሉ ሁለቱ ወንዶች የረጋሚው ልጆች ማለት ነውና ግን የሚኖሩት ለብቻቸው ነው እዛ ቤት የሉም አባታቸው ቤት አይኖሩም እኛን እንነግረዋለን ማታ ሄደን ለአባታችን እንነግረዋለን ብዙ ችግር ፈጥረሃል ብለን እንነግረዋለንና እኛም እኮ ተቸግረን ነው አባታችን በእንክብካቤን ያዝ ነው እንዳይረግመን ፈርተን ነው ምናምን ብለው ተነጋግረው ከዛ ሶፍት ያወጡና ልጆቹ እንባቸውን ይጠርጉላቸዋል ሶፍት አለ ልጅ ይሉታል ከዛ ሶፍት ይቀበሏቸውና እንባቸውን ጥርጋገው ጣል አድርገው እንትኑን ሶፍቱን ጣል አድርገው እርግጥ ያደርጉታል የታዘዙትን ያደረጉት ለምን እንደዚህ እንደታዘዙ እሳቸው አያውቁም ምናልባት አላማው ለምን እንደሆነ ያውቁታል ግን ይሄ ነገር ፕሮሰሱ አካሄዱ ለምን እንደሆነ አይገባቸውም ከዛ በሉ ቻው ብሎ ይሄዳሉ እሺ ብሎ ይሄዳሉ እነዛ ልጆች ከዛ በኋላ ወደ ቤታቸው አልተመለሱ እዛው ጎዳና ላይ የሰውየው እንባ የተጠረገ ከጃቸው የተቀበሉት ሶፍቱን ቦጭቆን የሰጧቸው ከዛ አይናቸውን ጠረጉበት ሰውየው እዛው ጣሉት እዛው ረገጡት ያ ማለት ጎዳና ላይ የተረገጣችሁ ሁሉም የሚረግጣችሁ ሲያልፍ በመንገድ ላይ ገፍተር ያርጋችሁ የሚያልፍ ልጆች ሁኑ ማለት ነው እንግዲህ ትርጉሙ እኔ እንደሚገባኝ ከሆነ የዚህን ያክል ረቂቅ የሆነ ስራ በነገራችን ላይ ለምንድን ነው በምልክት የሚግባቡት መናፍስትና ሰዎች በምልክት የሚግባቡት ብዙ ቪዲዮዎችን ለምሳሌ እነዚህ አይነት ቪዲዮዎችን ታያላችሁ አሻንጉሊት ይሰራሉ በሰፊው ከጋዜጠኛና ደራሲ ወርቅ አፈራው ጋር ምናቀርበው ፕሮግራም ይኖራል በእነዚህ አይነት ቪዲዮዎች ለማለት ነው አሻንጉሊት ይሰራሉ የሰውየውን ፎቶ ይለጥፋሉ ከዛ በጦር ይወጉታል ብለው ደግሞ ደም ይተፉበታል ደሙ የዶሮ ይሁን የበግ የሰው ይሁን አይታወቅም ይተፉበታል ከዛ በኋላ ምናምናቸው መጣምጣቸውን አዚማቸው ምናምን ይደጋግሙበታል አሁን ይሄንን አካሄድ ፕሮሰስ ለምን ማድረግ አስፈለገ ሰይጣን ከሆነ እየጠሩት ና ፈልጋለሁ የምትፈልገው እናደርግልሃለሁ ሄድና እንደዚህ ውጋልኝ ብሎ ለምን አያወሩም ለምንድን ነው እንደዚህ አይነት ፕሮሰስ ያስፈልገው ሲባል አጋንንት ሰዎችን ሞር መቅረብ አይፈልጉም ይሁት ጠንቋይ ሆኖ እንኳን ሰይጣን ምልክት ይፈልጋል ሰውየው ጠንቋይ ሆኖለት ሙሉ በሙሉ አንተን እያመለኩህ ነው ብሎ በረዘግቶ የካደመለት ቡና ያፈላለት እንኳን ግድግዳ ላይ መርፌ እንዲሰካ የሆነ ነገር እንደዚህ ምናምን አርት እንዲሰራ ይፈልጋል ሰዎችን ማወሳሰብ ይወዳል ለምን በምልክት ነው የሚግባባው የመናፍስት ዓለምና የሰው ዓለም ስለሚለያይ ማለት ነው አሻንጉሊቱ የሆነን ሰው ሪፕሬዘንት ያደርጋል ይወክላል ያ ማን ነው ሲባል ፎቶ የተለጠፈበት ሰውዬ ወይም ሴትዮ ነው ከዛ በጦር ወይ በመርፌ የወጋውን ደም ይረጭበታል
እንዲሆን የተፈለገው ይሄን ሰውዬ ጎጋው ግደለው ባለበት እንደዚህ አድርገው ማለት ነው። ሁለት አሻንጉሊት ደግሞ ይሰራሉ። ሁለቱን አሻንጉሊቶች ጎን ለጎን ያደርጉና በገመድ አብረው ያስሯቸዋል ወይ እንደዚህ አድርገው የሆነ ነገር አድርገው ብቻ በብዙ አይነት ሲስተም እነዛን አሻንጉሊቶች አስረው መሬት ይቀብሯቸዋል ወይ ደግሞ ባህር ውስጥ ይከቱታል። መስተፋቅር ከሆነ ተፋቅረው ለዘላለም እስከ መቃብር እንዲሞቱ በአጋንንት ታስረው፣ ወደ ባህር የሚጣሉ ከሆነ ደግሞ እንደተፋቀሩ እንደተጋቡ ዓለማትን እንዲዞሩ እንደዚህ ነው የሚያደርጉት። የሚያቃጥሉትም ከሆነ ሁለቱም እንደዛው እንደታሰሩ ወይ በፍቅር ተቃጥለው በዛው እንደፈለጉ እንዲሆኑ ወይም ደግሞ እንዲሞቱ ሁለቱም እንዲሞቱ ሊሆን ይችላል። እና ደብተራው ይሄንን ነገር ያዘዘው እኔ እንደምረዳው ከሆነ እንባቸው ማለት ወደዛኛው ሰውዬ እርግማኑ እንዲመለስ ወደ ራሱ ቤት፣ ከዛ መሬት ደግሞ የረገጡት የጣሉት ደግሞ ልጆቹ ቦርኮ ይሁኑ ያለበት ቃል ተመልሶ መጥቶ እዚህ ቤት እንደገና መሬት ላይ የተጣለው እንባቸው ስራውን እንዲሰራ መፍትሄ እንዲያመጣ ነው ማለት ነው። እና ስራውን ሰራ። እነዚህ ልጆች ከዛ በኋላ ቤታቸው አልገቡም እና ተደወለላቸው ለእናት ለአባት ለዛ አንደበታቸው ለተዘጉ ሽማግሌ፣ አረ ልጆቹ ቤት አልመጡም ብለው ሚስቶች ደወሉ። አልመጡም? አዎ። ወዴት ሄዱ? ቢፈለግ ከየት ይምጡ? ፖሊስ ተደወለ። 3 ቀን 4 ቀን ሳምንት ወር 6 ወር በጣም ቆየ። ከዛ መጨረሻ ልጅቷ እኔ ጋር ደውላ መምህር አለችኝ። አቤት አልኳት። ያቺ ልጅ ቆራቢዋ ልጅ ማለት ነውና አረ እንደዚህ ነገር ተፈጥሯል፣ እንደው ገብተን የሆነ ነገር እናድርግ አለችኝ። በጣም ገረመኝ። አሁን የነገርኳችሁ ነገር ተፈጥሯልና አብራን ከሪት ታስደርገውባቸው ይሆን ወይስ ምን እርግማን መልሳ አስረግሟቸው በጥላወጊ አስወግቷቸው ሞቶ ይሆን? በቃ ያልኩኝ በታክሲ ተሳፍሬ ሰፈራቸው ደረስኩና የኔ አባት ምንድን ያደረጉት ስላቸው ጊዜ እኔ ያረኩትን አድርጌያለሁ ልጄ፣ አሁን አይመለከትህም፣ ስራ ሰርቻለሁ። ቆይ የእርሶ ልጆች ከጎዳና ተነስተዋል ስላቸው ጊዜ አዎ አሉ። ከዛ እስቲ ደውሉና እንጠይቅ አልኳቸው። አይ ልጆቼ ከጎዳና ተነስተው ወደ ነበሩበት ስራቸው ተመልሰዋል። መልካም፣ ወደ ነበሩበት ስራቸው ተመልሰው ጤነኛ ሆነው ልጆችዎት በስርዓቱ እየኖሩ ከሆነ እግዚአብሔር ፍርደ ገምድል ነው ወይም ደግሞ እግዚአብሔር ያዳላል ማለት ነው። እንዴት አሉኝ። እኚህ ሽማግሌ ከተራገምኩኝ አንደበቴን ዝጋው ያሉት መራገም ስለማይፈልጉ ነው። ከዛ የእርሶ ባለቤት ደግሞ ዶሮ ሰርተው ጠዋት እርግማኑን ለማክሸፍ ሲሄዱ አንደበታቸው ተዘግቶ አደሩ። ለምን? አንደበቴን ዝጋው ብለው ስለነበር የእርሶ ልጆች ስለተረገሙበት። ማን የዘጋው? እሱማ እግዚአብሔር። ታዲያ እግዚአብሔርን አይማጸኑም እንዴ? ደብተራ ገሉ። አይ ደብተራም እኮ የእግዚአብሔር ጥበብ እኮ ነው ልጅ፣ አልገባህም እኮ የእግዚአብሔር በቃ ማለት ሰውየው በጣም ኮራ ብሎ የሚናገሩት እርግጠኛ ነው። ታው ግን ልጆቹ የት እንዳሉ በደንብ ቢያጣሩ ጥሩ ነው። ከዛ በኋላ ብዙ ዋጋ ነው የሚከፍሉት አልኳቸው። አይ እንግዲህ አታሟርተብኝ ምናምን ብለው ከዛ ቁጣ ሲላቸው በሉ ብዬ ወጣውና ከልጅቷ ጋር ብዙ አወራን። አጣሪ አልኳት። ውጭ ሀገር እንደምን በስልካቸው ተቀበለሽ አጣሪ አልኳት። ስታጣራ ከጎዳና የተነሱት ፍሪሜስነሪ ኢሉሚናቲ ሆነው ወይም ደግሞ ራውንድ ቴብል ስካሊን ቦንስ የሚባሉ የሰይጣን ማህበረተኞች አሉ። እንደዚህ አባል ከሆናችሁና ይሄን እንደዚህ የምታረጉልን ከሆነ መስዋዕት እንደዚህ የምታቀርቡ ሰው እያፈናችሁ እያመጣችሁ ለመስዋዕት የሚቀርቡ ህፃናትን የምታቀርቡልን ከሆነ ብር እንሰጣችኋለን፣ ሆምለስ አትሆኑም፣ ቤት ይሰጣችኋል ተብለው ከጎዳና ተነስተው ነው ቤት ያገኙት። ሃይማኖታቸውን ከርተው አይገርማችሁም? ከእጅ አይሻል ዶማ። ሰውየው በድብትርና በጥበብ ልጆቹን ከጎዳና አስነስተዋቸው ሲል የደብተራው መንፈስ እዚያ ሀገር ያለው የደብተራው መንፈስ ወደዛ ሲላክ ሂድና ከጎዳና አንሳቸው ሲባል መንፈሱ ምንድን ያደርገው? ለማን ያስረከባቸው? ለፍሪሜስነሪ። በጣም የሚገርም ነው። ተልኮ ጉዳይ አስፈጻሚ ሆነው ቁጭ ጭራሽ ወደ ኢትዮጵያ መተን እንዲናረጋለን ብለው ቁጭ አሉ። የሆነ በቃ ህዝቡ ወጣቱን እናገዛለን ወደ ውጭ እንወስዳለን ምናምን ብለው እነዛ ውጭ ሀገር ሆነው ጎዳና ላይ የወጡት ወንድማማቾች ግብረ ሰዶም ሆነው ቁጭ ሁለቱም ወንድማማቾቹ እዛው ተጋቡ ማለት ነው። ባልና ሚስት ሆኑ። ሴት ዛር አይነ ጥላዋ አባትየው ላይ የነበረችው ሴት ዛር አይነ ጥላ ከነጮች ጋር ተስማምታ ሁለቱን አወሳሰበች። ለነገሩ ወሲብ አይባልም፣ አረከሰቻቸው። ሰዶማ የሆነው ቁጭ። ከዛ እቺ ልጅ ትንሽ ልጅ መሆኗን ነው የሚያውቁት። ደወለችላቸውና እንዴት ናችሁ? ሰላም ናችሁ ወይ?
እግዚአብሔር ይመስገን ደህና ነን። እግዚአብሔርን ታውቁታላችሁ? አዎ። ስለናንተ የሰማሁት ግን ጥሩ ነገር አይደለም። ከዛ ሰምተሻል እንዴ አሉት። አዎ። በቃ ይመችሽ፣ ችግር የለውም፣ ብር እንልክልሻለን፣ አባልቶኛለሽ አሉት። ነው እንደዛ ነው? አዎ። ስንት ከፈሏችሁ? አይ $100,000 ነው። $100,000 በጣም ብዙ ነው ታውቃላችሁ አይደል? $100,000 እንደው $1,000 ስንት ነው በምንዛሬ? በኢትዮጵያ ሲመነዘር እዚህ መጣው ድልቅቅ ያለ በቃ ሀብታም ናቸው ማለት ነው እነዚህ ልጆች። እና እኔ $100,000 አገኛለሁ። ታገኛለሽ፣ እንልክልሻለን ከፈለግሽ አሏት። የኛን ሐሳብ የምታስፈጽሚው ችግር የለውም አሏት። እግዚአብሔር ይገስጸው እናንተ ላይ ያለው መንፈስ አለቻቸውና ጆሮአቸው ላይ ዘጋችሁ። ከዛ በዛን ቀን አዳር አላደሩ፣ ተጨንቀው ሲባትቱን ያደሩት። ቅዱስ ሚካኤልን በጣም ነው የምትወደው። ሄዶ እዛ ደናርጎ አናታቸው ብሎላታል። ለምን ማለት ነው? መጥቷቸዋል ማለት ሳይሆን በጸጸት ውስጥ እንዲገቡ እና ልጆቹ በቃ በጣም ተረበሹ። ብሩን መንካት ፈሩ። ቅዱስ ሚካኤል በአይምሯቸው ውስጥ ስራ መስራት ጀመረ። ጎዳና ይሻለናል ብለው ልጆቹ ብሩን ትተው ቤቱን ትተው ጎዳና ላይ ወጥተው እስከሚኖሩ ድረስ በቀን እየደወለች እየሰበከቻቸው እያስተማረቻቸው መንግስት መጥቶ እየፈለጋቸው መንግስታቸው እዛ ሀገር ያለው ፍሪሜሰነሪ ዋናው ካውንስል ማለት ነው መጥቶ ምን ሆናችሁ ሲባል ጊዜ ኖ አንፈልግም፣ እዚህ ነው መሆን የምፈልገው። አይ እንደ ሲአይኤ እና እንደ ሞሳድ ወይም ደግሞ እንደ ስለላ ድርጅቶች አንዳንድ ሚስጥር ከሰማችሁ በኋላ ወይም አንዳንድ ገበናዎቻችን ካወቃችሁ በኋላማ እዚህ ጎዳና ወጣችሁ በሰላም መኖር አትችሉም ብለው ግንባራቸውን ሊሏቸው ያሳዷቸዋል በሽጉጥ ማለት በቃ ሊገደሉ ይፈልጋሉ። ከዛ ኦኬ እሺ ይቅርታ ብሎ ተመልሰው ደግሞ እንደገና ወደ ነበሩበት ገቡ። ግን እንደዛም ሆኖ መሞት አለባቸው ተብሎ ተወስኖባቸዋል። ይሄንን ያወቁት በምንድነው? ልጅቷ የምትመክራቸው ምክር እየሰሙ እየሰገዱ ዘው ኢሉሚናቲዎች ሰይጣናት ማህበረተኞች በሰጧቸው ቤት ውስጥ እየሰገዱ ጉዳያቸውን ለማስፈጸም ሳምንት ሲቀራቸው በቃ ልክ አርጎ የተባሉትን ለማድረግ ቀኑ እየቀረበ ሲመጣ እዚሁን ሞታታለን እየሰገድን እንጂ በፍጹም አሉ። ከዛ መጨረሻው ቀን ላይ ማታ ለምን ቤተክርስቲያን ግቢ ውስጥ ገብተን ወይም እዛው ውጭ ሀገር ማለት ነው ገብርኤል የሚባል ቤተክርስቲያን አለ፣ ቤተክርስቲያን ውስጥ ገብተን አንወጣም እንበል፣ እዚህ መጣው መቼም አይገሉንም ገብርኤል ያድነናል ብለው ቤተክርስቲያን ሊሄዱ ወደ ውጭ ሲወጡ ከርቀት በመኪና እየጠበቋቸው ነው ሊወስዷቸው፣ ሌላ ቦታ ቤቱን ቀምተው ሊወስዷቸው። አያችሁ ሰይጣን ሲናበብ። ይሄን ባሰቡበት ሌሊት ጠዋት እየጠበቋቸው ነው። ከዛ ምናልባት ሰምታችሁ ከሆነ አንድ የሆነ ልጅ ምናልባት እስቲ ቆይ ቪዲዮን ካገኘሁት ምናልባት ይሄ ልጅ ታውቁት ይሆናል። እንዲሁም ደግሞ ይሄ ማለት ነው ይሄ ልጅ ፖሊሶች ናቸው የገደሉት ውጭ ሀገር። ትንሽ ስለመናፍስት የገባው ልጅ ነው። የሆነ ትንሽ የተረዳ ሰው ነው የገባው ነው ማለት ምን ማለት ነው? ሰይጣንን እንዴት ማባረር እንዳለበት ገብቶት ትንሽ እየሰገደ የነበረ ልጅ ነውና እላው ላይ የነበረው መንፈስ ድንገት ቀይሮት ነው የሚባለው። ወጥቶ ፖሊሶች ቆም ሲሉት አልቆምም ብሎ እላው ላይ ያለው መንፈስ እንዲሞት አድርጎታል። በጥይት ነው ብዙ 9 ነው ምናምን ጥይት ተኩሶ ነው የገደሉት። ምናልባት ማህበራዊ ሚዲያ ላይ ዜናው ሲናፈስ ሰምታችሁ ሊሆን ይችላል። እና ልክ እንደዚህኛው ልጅ አይነት አሟሟት ነበር የሚሞቱት እነዚህ ልጆች። ይሄስ ልጅ ጥሩ ልጅ ነው በጣም። ድንገት ፖሊሶቹ ያው ነጮች ሲባል ጨካኞች ናቸው ታውቃላችሁ። እግሩን መምታት ይችላሉ ወይም ደግሞ በሲስተም በዘዴ በሆነ ነገር መያዝ ይችላሉ። በጣም ያሳዝናል ቤተሰቦቼ። ሱራፌል ዘሪሁን ላይ ይሄን ያክል መተኮስ አስፈልጓቸው አይደለም። ፖሊስ እኮ ሲባል ያው አህዛብ ስለሆኑ እነዚህ ጨካኞች ስለሆኑ እንጂ አንድ ሰው ሳይሞት ነው በህይወት ሳለ መያዝ ግዴታ የሚሆንባቸው ወይም ደግሞ መያዝ ያለባቸው ቢችሉ ከአቅም በላይ ሲሆን ነው ተኩሶ መግደል የሚችሉትና ይሄ ልጅ ምንም አይነት ነገር አላደረገም። መንፈስ ቀይሮት ነው። ልብሱን ከላይ ያለው ልብሱን አውልቋል። ከመኪና ወረድ ይሉታል። ቢላ ይዟል ወይም መሳሪያ አንጣል ይሉታል። ምናልባት ተኩሶ ስለማያውቁ ከስንት አንዴ ስለሚተኩሱ እንደ መለማመጃም ቆጥሮት ሊሆን ይችላል እንጂ በጣም ቀላል የሆነ ጉዳይ ነበር። ይኸው እንደምታዩት ተዘርሯል፣ መሬት ላይ ወድቋል። ተነስቶ ሮጦ ሊያመልጥ ሲሞክር ነው
የሚተኩሱበትና ከመኪና ውስጥ ውረድ ነው የሚሉት ያሉት። ሂዱ ከኔ ራቁ ይላቸዋል። እሱም ይቀርጻል እነሱም ይቀርጻሉ። በነገራችን ላይ እየሆነ ያለው ነገር የምታዩት መንፈስ ቀይሮት እንደሆነና እንዳልሆነ ባያውቁም እንኳን ይሄ ልጅ መረዳት ነበረባቸው። ያው እግዚአብሔር መጨረሻ ነው ብሎት ነው እንጂ ከዲሲ ውስጥ ነው የሚኖረው። አሜሪካ ዲሲ ውስጥ ካርሴማ ግቢ ጠፍቶ ያቅም ነው የሚባለው። በዛ ላይ መንፈሳዊ የሆነ ልጅ ነው፣ ቆራቢ ነው። እና አንዳንዴ እንግዲህ ሲያዝብን እንደዚህ ነው የሚሆነው። እንዲህ አይነት አጋጣሚ በሚመጣበት ሰዓት ብዙ ጊዜ ማድረግ ያለብን ምንድነው? በዚህ አጋጣሚ መናገር የምፈልገው ውጭ ሀገር የምትኖሩም ኢትዮጵያ ውስጥ ያላችሁ ከመንግስት ጋር ወይም ከፖለቲካ ጋር ወይም ከመሳሪያ ከያዙ ሰዎች ጋር ሊያጋጨን ሲሞክር ማዘዝ መንፈሱን ማዘዝ መቻል አለብን። በስላሴ ስም አርፈ ተቀመጥ ያለኝ ትእዛዝ ምንም ነገር እንዳታደርግ ብላችሁ ማዘዝ መቻል አለባችሁ ብዬ የምናገረው ለዚህ ነው። ወንድማችን በጣም መንፈሳዊ ሰው ነው። እግዚአብሔር መጨረሻ ነው ብሎት ሊሆን ይችላል እንጂ የዚህን ያክል ደረጃ የሚያደርስ አልነበረም። እና የትኛውም አይነት መንፈስ በውስጣችሁ ሲጋለጥ እንዲህ አይነት ግጭት ፈጥሮ እንድትሞቱ ለማድረግ ጥረት ሊያደርግ ይችላል። ከወንድሞቻችሁ ጋር ከተለያዩ ሰዎች ጋር በብሔርም በምንም በቲክቶክም በማህበራዊ ሚዲያም አላስፈላጊ እላፊ ቃላት እንድትናገሩ ሊያደርግ ይችላል። ይሄ ልጅ የሚያደርገውን ነገር ፖሊሶቹ እንደ አንድ አመፀኛ ነው የቆጠሩት። ወለድ ከመኪናው ላይ ይሉታል። የፖሊስ መኪና ውስጥ ገብቶ ነው አስቡት እንግዲህ የፖሊሶች መኪና ውስጥ ገብቶ ነው አልወርድም ያለው። ይሄንን ኖርማል ሰው አያደርገውም። ወይ ሐሺሽ የሚጠቀም ሰው ወይም ደግሞ እንደዚህ ነው ብለው እንኳን አስበው ወደ አይምሮ እስኪመለስ ነገሮችን እስኪያረጋጋ መጠበቅ ነበረባቸው። የአንድ ሰው ነፍስ ለነሱ ምናቸውም አይደለም። ለነፍሳቸው የሚራሩ ቢሆንም ለራሳቸው ግን ይሄ ልጅ ከዚህ ውስጥ እንዲወጣ ማድረግ የነበረባቸው ይሄ ሁሉ ተረባርበው በጥይት አልነበረም መጨረስ የነበረባቸው። መያዝ በደንብ ይችላሉ። ተመልከቱ፣ መያዝ በደንብ ይችሉ ነበር። እና እንደዚህ ሰውሮ መንፈሱ ሰውሮ እየሮጠ ነው እንደምታዩት። ከመኪና ሮጦ አመለጠ። በጣም ጥይት ሩንታ እያወረዱበት ነው። ሰውሮን እንደዚህ እስክንሆን ድረስ ምን ሆነው ካልታሰረ ነው መንፈሱ። ብዙ ጊዜ ያልታሰረ መንፈስ ወይም ደግሞ እኛ ሲለፈልፍ ዝም ብለን እናዳምጠውና ከዛ የልብ ያገኛል እና ታሰር ሲባል የማይታሰርም ማና ሲባል የማይመልስም እና መታሰር አለበት። ሁሉ ጊዜ መንፈስ መጀመሪያ የእናንተን ትእዛዝ ማክበር አለበት። በፈለገው ሰዓት ቀይሯችሁ ከተለያዩ ሰዎች ጋር እንዲያጋጫችሁ እንዳትፈቅዱለት ነው። አሁን ይኸው ከወገቡ በላይ ልብሱን አውልቋል። ተመልከቱ፣ ራቁቱን ያለው እንደው የሆነ አይምሮውን ስቷል እኮ ተብሎ ማሰብ ነው። ይሄ ሰውን የሚያጠፋ ልጅ አይደለም። በቃ ኖርማል ስለሆነ ወይም ደግሞ ከኖርማል በላይ ወይም ደግሞ ከኖርማል በታች ስለሆነ ነው ብሎ ማሰብ ነበረባቸው። ምስኪን እናት ይኸው ድፍት አደረጉት እንግዲህ በጥይት ሩምታ። እግዚአብሔር ይገስጻቸው በእውነት። ይሁት እስቲ ቪዲዮን እየደጋገምኩ ነው ማሳያችሁ። ይሁት ምንም እኮ እያደረገ አይደለም። በቃ መሮጥ ነው። እግሩን በጥይት መተው እኮ ማስቆም ይችሉ ነበር። ምስኪን ሰው ነው እውነት። ዝም ብሎ ነው እየሮጠ ያለው። አሁን እዚህ ላይ ይሄ ሁሉ ጥይት ተተኩሶ መሞት አለበት? ደግሞ ማህበራዊ ሚዲያ ላይ የለቀቁት ዩቲዩብ ላይ የለቀቁት ተጠያቂ እንዳይሆኑ ነው። ምክንያቱም የሚያስገድል አልነበረም። የሚያስተኩሶ እንዲሞት የሚያደርግ ነገር አልነበረም። ዝም ብሎ ነው የሚሮጠው እኮ። እንደዚህ እየሮጠ ያለን ሰው ላይ መተኮስስ ተገቢ ነው ወይ? እግዚአብሔር ይገስጻችሁ። ወደ ፕሮግራማችን እንመለስ። ግን ያው ጥቁር ስለሆነ ወይም አፍሪካዊ ስለሆነ ያለ ራይ ገለውታል። ይሄ ልጅ በመኪና ውስጥ ቪዲዮውን ሁሉ ከጎን ይው አሳያቸዋለሁ። በጣም ነው የሚያሳዝነው በጣም። እና እነዚህኞቹም ልጆች ይሄ አይነት ተጣፈንታ እንደሚደርስባቸው ስላወቁ እንደዚህ አይነት ነገር እንደሚደርስባቸው ስለገባቸው መሮጥ ማመን አልፈለጉም። ሄደው አቤት አሏቸው። ግቡ ነው የተባሉት። መኪና ውስጥ ከኋላ ግቡ ተባሉ። ገቡ። ይዘዋቸው ሄደው የሆነ ካምፕስ አስገቧቸው። በቃ እሽትን ያደርጓቸው እና መስዋዕት አድርጎ ሊያቀርቧቸው እንደነበረ ነው የተረዱት በኋላ። እና ቅዱስ ገብርኤል ሆይ አንተ ግቢ ልንመጣ አንተ ቤት ልንመጣ ነበርኩ። አሁንም እኮ በአካል ግቢ ውስጥ አልመጣንም እንጂ በአይምሮአችን እኮ አንተ እንድታድነን ወደ ቤት ልንመጣ ነበር፣ አታድነንም እያሉ እየጸለዩ እያለቀሱ ሙሉ ቀን እስከ ማታ ድረስ 11 ሰዓት አካባቢ ሲሆን እንግዲህ ያው ሸክል ያደርጓቸው ነበር። የእውነት ነው የምላችሁ። እንደዚህ መስዋዕት ሊያቀርቧቸው ፍሪሜስነሪ ታውቁታላችሁ። እዚህ እንደ ሰርቫንት ወይም እንደ ቤት ሰራተኞች ቀሚስ ያደርጋሉ። ከዛ የሆነ ኤክስ እንደዚህ ምልክት ያለበት ነገር ማን ያደርጋሉ? ሰው መሰዋት ሰው ማረድ ነው ትልቁ ስራቸው። እና
33 ዲግሪ የስልጣን ደረጃ አላቸው። በጣም ብዙ ውስብስብ ነገሮች አሉት። ግን ሰው ነው የሚሰውት። መስዋዕት አድርገው ሊያቀርቧቸው ነበር። እግዚአብሔር ነው የምላችሁ ቅዱስ ገብርኤል ያዳናቸው። ምንድነው የተፈጠረው? በዛ መካከል እነዚህ ልጆች ይውጡና አንድ ተልእኮ ይፈጽሙ ተባሉ። ከዛ እንዲህ አይነት ተልእኮ ትፈጽማላችሁ ተባሉ። አዎ ተልእኮ ምንድነው ታውቃላችሁ? ጉዳዩን ይፈጽሙታል፣ ግን ሟቾች ናቸው እዛ ቦታ ላይ ከሞቱ የሚሞቱ ተብሎ ዝም ብለን ከምንገላቸው ለምን የሆነ ጉዳይ ፈጽመው አይሞቱም ተባለ። እሺ ተባለ። ምን እንደሆነ ጉዳዩን አስረድተዋቸዋል። እዚህ ጋር መናገር አልፈለኩም። ለምን እዛ ያሉት ኢትዮጵያኖች ይሄ ነገር ከሰሙት በጣም ብዙ ኢትዮጵያኖች ይጎዳሉ። ለምን መምሬን ተናገርክ ሊሉኝ ይችላሉ። ያው አንዳንድ ጊዜ አንዳንድ ነገሮች መሸፈን ጥሩ ነው አይደል? ከዛ እሺ ብለው ተልእኮውን ለመፈጸም ሲወጡ ከመኪና እንደወረዱ ሮጠው ቤተክርስቲያን ግቢ ነው የገቡት። ቤተክርስቲያን ገቡ። ተልእኮውን አንፈጽም ብለው የሚከተላቸውም አልነበረም፣ ምንም አልነበረም። ቅዱስ ገብርኤል ከልሎ ወደ ቤቱ አስገባቸው። ስቲል ናው እስካሁን ድረስ ቤተክርስቲያን ናቸው ያሉት። ቤተክርስቲያን ግቢ ውስጥ የሚኖሩት የሚያድሩት ሳይሆን ሌላ ቤት የሚኖሩት መጥተው ቤተክርስቲያን ግቢ ነው የሚኖሩት እስካሁን ድረስ። በጣም የሚገርማችሁ ማንም ሰው መጥቶ ኑ ብሎ የወሰዳቸው የለም። ወደ ቤታቸውም ሲሄዱ የሚከተላቸው መኪናም የለም። እንዲህ ነው ሲከለል ቅዱስ ገብርኤል። ከዛ ከልጅቷ ጋር ተደዋውለው እኔም እንደዚህ ተነጋገርን ምናምን አወራን። በጣም ብዙ ነገሮችን ተጨዋወትንና አባታችን እንዲድን ከዚህ ከባዕድ አምልኮ እንዲወጣ እንፈልጋለን። እናታችንም ከባዕድ አምልኮ እንድትወጣ እዛም እርግማን የደረሰበት ቤት ውስጥ ደግሞ እዛ ቤት ውስጥ ደግሞ የጠፉት ልጆች እንዲገኙ እንፈልጋለን ሲሉ ጊዜ ጸልዩላቸው፣ በክርስትና ስማቸው ጸልዩላቸው። ሂጂ ክርስትና ስም አምጪ ብዬ ልጅቷን ልኪያት የጠፉት እነዛ አብራን ክርት የተደረገባቸው ተጽፎ ስማቸው እንዲሰገድ ለአባቶችም እንዲሰጥ ተደረገና ካሉበት ቦታ ሆነው ስልክ ደወሉ። ማን ጋር ይደውላሉ? እናት ጋር። ከዛ እያሉ እናትየው ይመጣሉ። እናትየው መጥተው ቤተክርስቲያን መጡ ስላችሁ ቤተክርስቲያን ይመጡት። ቤተክርስቲያን መጥተው ስለታቸውን ለማድረስ ሲመጡ ልጅቷም ታቦት በሚወጣበት ቀን ታያለች። መንፈሳዊት ልጅ ስለሆነች የቅዱስ ሚካኤል ታቦት በሚወጣበት ቀን ላይ ልጆቼ ውጭ ሀገር ኢትዮጵያ ውስጥ ጠፍተውብኝ ነበር አለን ማያይዞሽ አትፍሪ ብለው ደውለውልኛልና እግዚአብሔርን አመስግኑልኝ ብለው ሲባል ጊዜ ተባለ። ታቦት ፊት ነው። ከዛ ደንግጣ ከመድረክ ሲወርዱ ተከተለቻቸው። ያ ሁሉ ግርግር አስቡት። ተከትላ ያው ሰፈር የምታገኛቸው ትችላለች፣ ግን ጉጉት ስላለባት ሄዳ አገኘቻቸውን። እማማ ልጆቹ ተገኙ። አዎ ልጄ መጀመሪያ አንቺ ነሽ ያገኘሽኝ። ያው የሰፈር ሰው እንኳን አልሰማም። አንቺ የተባረክሽ ልጅ ነሽ። እኔ እንደው በጣም የምወድሽ እኮ ከልጆቼ መካከል እኮ አንዱን መኝልሽ ነበር። አግብት ቀድመውሽ አገቡ እንጂ እነሱ እያሉ እየቀለዱ ወደ ቤት መጡ። አይ ማማ ችግር የለውም ምንም ችግር የለውም፣ ግን አንድ ነገር እንድናወራ ፈልጌ ነበር። እስቲ ሻይ እንጠጣ አለቻቸው። እሺ ቁጭ አሉ። ከዛ ውጭ ሀገር የተፈጠረው ነገር በሙሉ ዝርዝር አጋ ነገረቻቸው። እነዛ ልጆች በልጆቿ ክርስትና ስም ስለሚጸልዩ ትዝ ይሎታል። የዛሬ 3 ሳምንት መጥቼ ክርስትና ስማቸውን ጠይቄ ነበር። አዎ አሃ እንዲያ ነው አየሽ የተባረክሽ ልጅ ብሎ ጉልበቷን ሳሟት። ቆራቢ ነሽ አይደል አሏት። አዎ ልጄ እኔ መቆረብ እፈልጋለሁ፣ ግድ የለሽም የባለቤቴም አንደበት ይፈታል፣ ዝም ብለን ሄደን ንስሐ እንግባና እንቆረባሉ። አይ ባለቤቶት አንደበታቸው መፈታት ኃጢያታቸው መናዘዝ አለባቸው አሉ። እሺ አልን። ቀሲስ ሄኖክን ፈለኳቸው፣ አጣዋቸው፣ ውጪ ናቸው። መምህር ግርማንም አልቻልኩም፣ ጊዜው ሁኔታው አልተመቸኝም፣ አጠረብኝና አንድ ካህን በቅርበት ማቃቸው ካህን ነበሩ። ነው አባት ያልኩኝና ድርሳነ ሚካኤል ጸልዩና አፋቸውን ጸበል ይርጩልኝ አልኳቸው። ድርሳነ ሚካኤል ተጸለየ። አፋቸውን ጸበል ሲረጫቸው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ተነሱ። አፋቸው ተከፈተ፣ አንደበታቸው ተከፈተ። ከዛ ልል ተባለ። በጣም ደስ ገርሟቸው በሉ እርግማኑን የፈታው እግዚአብሔር ነው። ቄሱን ነገር ናቸው የተፈጠረው ታሪክ በሙሉ ቁጭ አገን ለእናንተ አሁን እየነገርኳቸው ያለው ነገር ነገርኳቸውና ገርሟቸው ቄሱ እርግማን እንደዚህ ያለ ነገር ያደርጋል ይገርማል አይሰራም ብዬ ነበር ማስበው። ግን አሁን አንድ ነገር ተማርኩኝ አሉኝ አባት። ትምህርቴን የሚያዳምጡ ስለሆኑ ነው እንደዚህ የሚሉት ባይዘው። እና ልጄ እግዚአብሔር ይባርካልኝ። አሜን አመሰግናለሁ። ግን ከኔ ይልቅ እሷን ባርኳት፣ ይሄን ሁሉ ስራ መስጠራው እሷ ነች አልኳቸው። ጥሩ ትዳር ይስጥሽ አሏት። ምን አሏት? ጥሩ ትዳር ይስጥሽ፣ እግዚአብሔር የተባረከውን ይስጥሽ አሏት። እንደዛ ያሏት ስልክ ደወለ። የውጭ ሀገር ያለው ልጅ ደውሎ እንዴት ነሽ የኔ እህት? እግዚአብሔር ይመስገን እንትን የሆነ ነገር ላማክርሽ ፈልጌ ነበር። ይቀባጥራል። ከዛ እሺ አንዴ ቆይ ሽምግልና እዚህ እና አባባ ገሌ ቤት ነን አንደበታቸው እኮ ተፈታ ስትለው ጊዜ ማርያምን
ኧረ በጣም የሚገርም ነገር ነው። ኧረ እግዚአብሔር ስራ ግን አሁን እኮ ጸሎት እያደረግን እግዚአብሔር ሆይ እባክህን አንደበታቸውን ክፈት እያልኩኝ ነበርና እሱን ልነግርሽ እኮ ብዬ ነው። አይ ጥሩ ነው ጥሩ በቃ በኋላ ደግሞ ምነግርሽ ነገር አለኛል። ምንድን ነው የምትነግረኝ? አይ በኋላ ይሻላል አሁን ግርግር ውስጥ ነሽ። ከዛ እሷ ደግሞ ቀና ብላ እንግዲህ ላውድ አድርገዋለች። ቀና ብላ ያይቺን ሳቃለች። ከዛ ምን ልትነግራት ፈልገህ ነው ስለው ጊዜ ወይ መምህር አለህ እንዴ አለኝ። አንተ ካለህማ እነግራታለሁ እንትን አንዳንድ ፕሮሰስ ሊጀምርላት እኛ ጋር እንድትመጣ ቪዛ ምናምን ማነው ፓስፖርት ምናምን እንድታወጣ እድል አመቻችላት ነበር። እንዴ ወደድካት እንዴ ስለው ጊዜ ጸጥ አለ። ከዛ ቄሱ በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ ቃሉ በቃ ጸጥ ብለው አባቴ አዩ አይደል ስላቸው ጊዜ አሉ። አሁን ጥሩ ትዳር ይስጥሽ ስል ካፌ ቀምቶ ሊሰጣት ነው ማለት ነው አሉኝ። እኔ እንጃ ገና አልታወቀም። ልጁ ግን ትዳር ያለው አይመስለኝም አልኳቸው። አዎ የለውም ማለች ልጅቷ። ጠይቆሽ ነበር ከዚህ በፊት? አይ አልጠየቀኝም ዛሬ ነው የሚያንቀሸቅሸው አለች። በቃ እግዚአብሔርን ያናገረው እሷ የሚያንቀሸቅሸው ስትል አይ እግዚአብሔርን ያናገረው ብለን አለንና እኔ ምልህ ድምጽ ጠፋ። ካህኑም አሉ እግዚአብሔር መርቋት ስላቸው ጊዜ ጥሩ ትዳር ይስጥሽ ብዬ ጥሩ ትዳር ይስጥሽ ብለው አሏት ብዬ ስነግረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔርን ያስደወለኛል። ምን ነው ስለው ይሄንን ልነግራት ነበር። በጣም ነው የወደድኩሽ እፈልግሻለሁ። የሰፈሬ ልጅ የሰፈሩ ልጅ ናት። አንድ ሰፈር ነው ያደጉት። አንድ ጎረቤት ናቸው። የሰፈሬ ልጅ ቆራቢ ሆነሽ ቁም ነገረኛ ሆነሽ ህይወታችንን ስለቀየርሽ አንቺ የኔ ነሽ። ታናሽ ወንድሜ ለኔ ፈቅዶልኛል። ያንተቱን ስንባባል ቆይተን መጨረሻ ላይ ጣው የወጣው ለኔ ነው። ደሞም በጣም ስለምወዳት እግዚአብሔር ጣውን ለኔ ያወጣ። አይገርማችሁም? ሁለቱም ወንድማማቾች ወደዋት ነበር። ግን ይሄ ትዳር ነው የሚፈልገው። ያ ደግሞ በጣም ወደዋት ነው። በጣም ስላፈቀራት እጣውን አወጡ። ከዛ አንጣላም እጣው ለወጣው ትሆናለች እሺ ተባብለው እጣ ሲያወጡ ለሚያፈቅራት የሆነችው ፍቅር አያዳላ የሚባለው እውነት ነው። እናንተ ቅዱስ ጳውሎስ የተናገረው እውነት ነው። እና ቄሱ ስልኩን ያማተቡበት ልጁ የሚያወራበትን ስልክ ልጄ አሉት። አቤት ስልኩን ግንባር ላይ አድርገው አሉት። እሺ አባቴ እግዚአብሔር ይባርክ ጥሩ ነገር ስላሰብክላት እግዚአብሔር ይባርክ መጨረሻችሁን ያሳምረው ሲሉ ጊዜ አሜን አባባ አሜን አባቴ እያለ በቃ ስቅስቅ ብሎ ያለቅሳል። እና ምንድነው የሚያስለቅስህ አሉት። አልነገርናቸውም ሰዶማዊ እንደነበረ። ከዛ አባቴ እኔ እኮ ሰዶማዊ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ ሰዶማዊ ነኝ ነው ወይስ ነበርኩኝ እና ግን አሁን አግብቼ ትዳር ይዤ ልጅ ወልዳለሁ አላቸው። ታረጋዋለህ ይሆናል ልጄ አይዞ አሁን ጀምር እኔ አስተምርሃለሁ። አረ ተምሬ ጨርሻለሁ ግን ፍርሃት ስላለብኝ ነው። አትፍራ ልጄ መምህር ታውቅ ነበር አሉኝ። አዎ አባቴ ለማን ነገርከኝ ማለት አይ እንዳይ እሱ ላይምሮት ብዬ ነው እንዳይሳቀቀው ብዬ ነው አልኳቸው። እና በጣም የሚገርም ሰዓት ነበረ። በኋላ ወደ ማን ነው ሄድነው? ወደ ልጆቹ እናትና አባት ቤት ሄድን። የተፈጠረውን ነገር በሙሉ ዘርዝረን ነገርናቸው። ከዛ የእናቴ አባት ከራማ የሚባል ጉዳይ አለ እንግዲህ ያ ሴትዮዋ የተቃወሙት ጉዳይ አለና እንዲያ ነው አሉ። አዎ ስለዚህ ልጆች አሁን እዛ ሆነው እንደዚህ አይነት ችግር ገጥሟቸው ነበረ አሉ። አዎ እንግዲያውስ እነዛን ሁለቱን ቦርኮ ብለው አመኑ ማለት ልጆቻቸውን። እነዛ ሁለቱ ከንቱ የሆኑት ቦርኮ የሆኑት ልጆችን ጥሩልኝና እነሱ ይፍረዱ እነሱ ይወስኑ አሉ። ሴትና ወንድ አሉ አይደለም አልኳችሁም እዚህ ከተማ ላይ ልጆቻቸው። ከዛ እነሱ ይጣሩ ተባለ። ቢደወል ከየት ይምጡ በቃ ባለው በተፈጠረው ነገር በጣም ተናደው እንትን ብለዋል። ከንቱ ሆነዋል ማለት ነው። ለእናታቸው ቢናገሩም የተፈጠረው ነገር ለእናታቸው ቢናገሩም እርግማኑ የሚከሽፈው ግን በእርግማን ወይም ደግሞ በሌላ በደብተራ ነው ብሎ ስለሚያምኑ ልጆቹ ከዚህ ጋር መኳካስ ያልፈልጉ ጎዳና ወጥተዋል። አንደኛቸው ወጥተዋል። በቃ እርግማኑ ሁለቱ ልጆች ላይ ቀረ ማለት ከዛም እየተሰባሰበ ማለት ሆነ። እነዚህኞቹ ልጆች ላይ ተፈልገው የተገኙት የሚገርማችሁ ጎዳና ልጆች ጋር ላስቲክ ቤት ውስጥ ነው የተገኙት። ምን ያርጉ? እዚህ ጋር ጫት ሰክተው የጫት ገራባ ሰክተው ይሄ ጉንጫቸውን ተርዚና ወጥረው እየሳቁ እየተጫወቱ ሲጋራ እያጨሱ የተገኙት ዱርዬ ሆኖ የተገኙት እና በጣም ገርሞ ያላችሁበት ድረስ መጣን። ወደ ቤት ትመጡ አልኳቸው። አቦ ምን አይነት ሙዳችን ትቦክማለህ እንዴ አንተ በእናትህ ምን ሆነ ነው ምናምን ለማለት ሞከሩና
እናንተ ስነ ስርዓት አድርጉ ቢያንስ እንኳን መምህር ነኝ እንከባበር አልኳቸው። አዎ ግን በቃ እኛ አንፈልግም እናትና አባታችን እንደዚህ ያለ ነገር ውስጥ በቃ ያን ማየት አንፈልግም አሉ። ታሪክ ተቀይሯል ወንድሞቻችሁ ሌላ ነገር ውስጥ ገብተዋል ሁሉ ነገር ተለውጧል አልናቸው። እንዴት በቃ ከዛ እኛ በቃ እነሱም ተግማምተዋል እኛ በቃ ቤት ውስጥ ማየና አባያ ያደረጉት ነገር ያው የእጃቸውን ያገኙት ምናምን እንደዚህ የሚናገሩት። ከዛ ቁጭ አድርጌ አብረው ጓደኞቻቸው ማሉ አይደለ ታሪክ የቤታቸውን ታሪክ ዝርዝር አድርጌ ተናገርኩ። የተፈጠረው ነገር በአንድ ድንጋይ ሁለት ወፍ ነው ያደረኩት። የእነሱን ታሪክ ስናገር ጎዳና ውስጥ ያሉት ልጆችም እየሰሙ ስለነበረ መምህር መቼ መተህ ነው የምታስተምረን እኛም እንፈልጋለን ምናምን አሉ። እመጣለሁ ሌላ ጊዜ ችግር የለውም አሁን እነሱ ለሱ ነው የመጣሁት አልኳቸው። ይዘን ሄድን መኪና ይዘን ነበረ ገባን ቀጥታ ጸበል ይወሰድናቸው። በስንት ፈለጋ መሰላቸው ያገኘናቸው በጓደኛ ጸበል ወሰድን። አሁን ጸበል ናቸው ያሉት እየተጠመቁ በግድ ነበር የጀመሩት። ከዛ 5 ሊትር ጸበል መጠጣት ነው 2 ሊትር ጸበል እየጠጡ ከዛ ያሉ 5 ሊትር ጸበል በቀን ይጠጣሉ። ያው ጸበል ይጠጣሉ ሄደው ሳር ላይ ሽንት ይሸናሉ ይመጣሉ ጸበል ይጠጣሉ ምግባቸውን ይበላሉ ይሰግዳሉ ይተኛሉ። እንደዚህ ነው በቃ አሁን ያለው ፕሮሰስ ሂደት ከሱሳቸው ለመውጣት ማለት ነው። አሁንም ገንዘብ ከውጭ እየተላከላቸው ገንዘብ እንትን ሱሬ ምናምን ቀይሩ ተብለው ልብስ ቀይረው በቃ ብቻ ቤቱ ወደ ነበረበት ተመለሰ ማለት ነው። ወደ ነበረበትና አካውንታቸው ላይ ያለው ገንዘብ የራሳቸው ሆነ ምንም እንኳን ኢሉሚናቲዎች የሰጧቸው ገንዘብ ቢሆንም ቤቱን ግን ወስደውታል። እነዛ የራሳቸው ቤት ስለሆነ ወስደውታል። ገንዘቡን ግን አልነኩባቸው። ከዛ መምህር ገንዘቡ ምን እናድርገው አሉ። ከገንዘቡ ላይ አስራት አውጡና ምስኪኖችን አግዙበት ማነው ምጽዋት አውጥታችሁ ምስኪኖችን ወርዱበት አስራት አውጥታችሁ የሆነ ነገር አድርጉበት ከዛ ደግሞ መልካም ስራ ስሩበትና በዛ ባገኛችሁት ገንዘብ አስራት አውጡ አልኳቸው። ቀጥታ ገንዘቡ አስራት አይወጣም ባይዘው በዝሙት በሌብነት በሙስና በተለያየ ቆሻሻ በሆነ አካሄድ የተሰበሰበ ገንዘብ አስራት አይወጣበትም። እግዚአብሔርም አይቀበለውም። ህሊናችሁ ያወቀም ከዛ አስራት ባታወጡ መልካም ነው ብዬ አስባለሁ። ምንድነው የሚደረገው ገንዘቡ መቼም ዝም ብሎ አይበተንም ዝም ብሎ አይሰጥም። ገንዘቡን ስራ ተሰሩበታላችሁ ጁስ ቤት ካፌ ወይ የሆነ ብቻ አሪፍ ቢዝነስ ተሰሩበታላችሁ። ኃጢያት ብዙም የሌለበት ስራ ሁሉም ስራ በርግጥ አሁን ችግር ነው። ጁስ ቤትም ሆኖ እኮ መጥፎ ነገር ማርች የበሰበሰ አቮካዶ አርገው ኃጢያት ሊሰሩበት ይችላሉ። ካፌም ከሆነ ውሃ እየቀቀሉ እየሸጡ አላስፈላጊ ነገሮችን እያደረጉ እኔ አስታውሳለሁ የጾም ኬክ ስጪኝ ብያት የኬክ ቤቱ ባለቤት የታወቀ ኬክ ቤት ነው ብዙዎቻችሁ ታውቁታላችሁ። የዳቢሎስም ያለው ኬክ ቤት ነው እና የጾም ኬክ ነው የምታዟቸው። ግን ውስጥ ያሉት የኬክ ጋጋሪዎቹ እኔ ጋር ደውለው ምንድነው ያሉት መምህር እዚህ ካፌ ድንገት የመምጣት እድሉ ካጋጠመ ሌሎችም ካፌዎች ላይ ግድ የላቸውም ሲሰሩ በቅቤ ምናምን በፈለጉት ነው የሚጠብሱት እና ለእናንተ ነው የጾም ነው የፍስግ ነው የሚሏችሁ እንጂ ዝም ብሎ እንደፈለጉ የሚሰሩትና ዝም ብላችሁ ስሩት ነው የሚሉት። ኢቭን ኬኩ የሚሰራበት ማቴሪያል ራሱ ከወተትና ከቅቤ የሚሰራበት ሁኔታ ነው ያለው ብለው ነግረውኛልና በርግጥ ሁሉም ስራ ላይ ተንኮልና ግፍ ኃጢያት ይኖረዋል። ግን ከስራ ደግሞ ይመረጣል። ለምሳሌ ጭፈራ ቤት ከፍቶ ዳንስ ቤት ዳንኪራ ዲስኮ ወይም ደግሞ ናይት ክለብ ከፍቶ እዛ ናይት ክለብ ውስጥ ሙዳይ ምጽዋት ማስቀመጥ የቤተክርስቲያን ሳጥን እንደገናም ደግሞ ከዛ ከናይት ክለቡ ከተገኘው ሳንቲም ላይ ደግሞ አምጥቶ ለቤተክርስቲያን ምንጣፍ መግዛት ስዕል ማሳል ቤተክርስቲያን መርዳት አስራት ማውጣት ይሄ ተቀባይነት የሌለው ነው። አባቶች ከየት እንደሚመጣ ስለማያውቁት ዝም ብለው ይቀበሉታል እንጂ ተቀባይነት የለውም እና ስራ መምረጥ ያስፈልጋል። በዚያው አጋጣሚ ልንገራችሁ ብዬ ነው። እነዚህ ልጆች ምንድነው ስራ ሰርተው ገንዘብ ያገኙትን ገንዘብ ሙሉ ገንዘቡን ስራ ላይ ያዋሉት የኃጢያት ገንዘብ ሊቀር ስለማይገባው ስራ ላይ ንብረት ላይ ያዋሉትና ንብረቱ ተሽጦ ነው ገንዘቡ ሲመጣ አስራት ያወጡት። ከዛ እያመጡ ምናምን አሁን ኢትዮጵያ መተው ጥምቀትን አክብረው ነው የተመለሱት። እግዚአብሔር ይመስገን። እነዚህ ልጆች ጥምቀትን ማክበር ብቻ አይደለም ጥር ወር ውስጥ ከተጋቡት ሙሽሮች ውስጥ አንዱ ነው። እቺ ልጅ አግብቷት ነው ሄደው እና አሁን እዚህ ናት ቀብድ ተቀብላ ነው ሄደችው። ቀብድ ማለት አንደኛ መተዳደሪያ ገንዘብ፣ ሁለተኛ ቀብድ ይገባቸዋል አይደለም ሆፕ እና ከፊታችን ያለው ሰኔ ምናምን አካባቢ ላይ እንግዲህ መቼ ይሆናል እንግዲህ ጥር
የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም አካባቢ ላይ ትወልዳለች ማለት ነው አይደለም? ወንድ ከሆነ ከ5 ቀን በኋላ፣ ሴት ከሆነች ደግሞ 9 ወር አናቱ ላይ ትወልዳለች። ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። ግን እዚህ ውስጥ ሳልናገር ማላልፈው ነገር በእውነት ነው የምላችሁ፣ ምንም እንኳን ብሳተፍበትም እናትና አባቴ እንዲቆርቡ ፈልጋለሁ ብቻ ሳይሆን ማለት ያለባችሁ እንዲማሩ አድርጓቸው። እኚህ እናት በመከራ ነው ጨሌ ጣሉልን። በመከራ ጨሌ አስጥዬ፣ በመከራ ጨሌው ተቃጥለው እያጉረመረሙ እንደዚህ እያሉ ከዛ ትምህርቱን ከከፈትኩላቸው በኋላ ደውለው ተስፋ ስላሴ አቤት እግዚአብሔር ይስጥ አሁን ገብቶኛል፣ ይሄን ትምህርት ቀድሜ ያውቀው ቢሆን ኖሮ ጨሌውን ለመጣል የሁሉ ማገዶ አልጨረሰም ነበር፣ ግን እንኳንም ተቃጠለ ይላሉ። ይሄንን ባሉበት ሳምንት ይታመማሉ። ስቃይ ይገጥማቸዋል፣ አጅሮ ስለሚናደድ ማለት ነው። ከዛ ልጄ ታመምኩ እኮ አይዞት እስኪ ያዝልዎት ድረስ ነው፣ እርሶ ጋር ያለው መንፈስ ከተያዘ ምንም ነገር አይሆንም፣ ባለቤቶት ይድናሉ እያልኩኝ እየተነጋገርን ስለመስተፋቅሩም እያወራን ማለት ነው። መስተፋቅር እንዳደረጉ በጎረቤት እንደተሰማ ሁሉ ጠይቄ ነግሬያቸው እቺንም ታውቃለህ አሉኝ። አዎ የመስተፋቅር ልጆች ባህሪያቸው ይሄ ነው ያልኩ ሳስተምር ሰምተው ገርሟቸው ደወሉልኝ። ቁጭ እኮ ልጆች የራሳቸው ቃሁን የተናገርከው ነገር ነው። አዎ መስተፋቅር ባል መስተፋቅር አድርጎ ሚስቱን ያገባ ከሆነ የልጆቹ ባህሪ ይለያል። ሚስት ደግሞ መስተፋቅር አድርጋ ባሏን ስባ ያገባች እንደሆነ የልጆቹ ባህሪ ይለያል፣ ጸባያቸው ይለያል፣ ኃጢያቱም ይለያያል። ይሄንን ፍንትው አድርጌ ነበር ባርጌ ያስተማርኩት። ለአሁን ግን ቀንጨብ አድርጌ ልንገራችሁ። ሚስት ሴት ወንድን ወዳው ፍቅር ጥያቄ መጠየቅ ይከብዳታል፣ አይናፋርነት አለ። በዛ ላይ ደግሞ አይናውጣ እንዳትባል ስለጠየቀችውም እሱ እንዳይናውጣ እንዳያያት መስተፋቅር አድርጋ በኩልም ሊሆን ይችላል አይኗን ተኩላ ጠቀስ ስታረገው ወይም ደግሞ ቀስስ ስትል ወይ በሽቶ ወይ ደግሞ አንድ ቀን አብሮ በማደር እሺ በማለት ከዛን ጊዜ ጀምሮ አይለያትም። ይሄ ነው ሴቶች መስተፋቅር ሲያረጉ። ምግብ በመጋበዝ እስቲ ብላችን እያሉ የሆነ ነገር በመስጠት ወደ ራሳቸው ያቀርቡታል። ልክ እንደዚህ እንዳደረጉት የሚወለዱት ልጆች ደግሞ ፈቃደኛ የሆነችው መስተፋቅር አድራጊዋ እሷ ስለሆነች ልጆቹ ያ መንፈስ የሚያጋጥማቸው ከዚሁ ነው በደንብ ተሰርተው የሚወጡት በመንፈሱ። ኮከቡ በደንብ ነው የሚሰራባቸው። ሲወለዱ ሴት ከሆነች ሌዝቢያን ትሆናለች። ለምን? መስተፋቅር ያደረገላት ደብተራ መንፈስ የወንድ መንፈስ ስለሆነ ሴትየዋ ላይ መስተፋቅር ነው ሲገባ ወንድ መንፈስ ስለሆነ ሴቶቹ ላይ በሚወለዱ ሴቶች በኩል ሴቶቹ ላይ ወንዱ መንፈስ ነው የሚያርፈው። ስለዚህ እንዲያገቡ አይፈቅድላቸውም። እጃቸው ላይ ሆኖ ብልታቸውን እንዲነካኩ ያደረገ ዘራቸውን ያፈሳል። አግብቷቸዋል። ልክ ሴትየዋ ሰውየው ልታገባው በምትፈልገው መንገድ የኔ ብሎ ባሰበበት መንገድ መንፈሱም የኔ ናት ይላል። ሴቶቹ ሌዝቢያን ነው። ወንዶቹ ደግሞ ወንድ ሲወለድ ደግሞ ማለት መስተፋቅር ያደረገች እናት ወንድ ከሆነ የወለደችው ደግሞ ባህሪው ይለያል። እስከ እርጅና ጊዜ ድረስ ሽበት እስኪያወጣ ድረስ ከእናቷ አይለይም። በቃ አብሮ ነው የሚያረጁት፣ አብሮ ነው የሚቀመጡት። እንደው ወጥቶም የራሱን ቤት ተከራይቶም ቢወጣ እንኳን ደህና ነገር አይኖርም። ሴተኛ ዳሪ ሄዶ እንደፈለገ ስሜቱን አብርዶ ይመጣ ይሆናል። ለዝሙት ለመልከስከስ ምናምን ዝም ብሎ እዛም ባገኛት ሴት ጋር በህይወቱ 100 ሴት 50 ሴት ሊያቅ ይችላል። ትዳር ግን የለም። እናቱ ቤት መጥቶ ዓመት ባል የሚውለው ወይ ብቻ በቃ አጠቃላይ ይርመጠመጣል እንጂ ምንም ይረፍድበታል። ሊሞክር ብሎ ቢሞክር እንኳን ልጆቹ ስማቸው ዲቃላ ተብለው የሚጠሩ ልጆች ነው የሚሆኑት። ማለት ከሱ ጋር አይኖሩም፣ እሱም ከነሱ ጋር አይኖርም። ያችን ብቻዋን ልጆቿን ታሳድጋለች። እሱም እየሄደ እየጎበኛቸው 3-4 ቦታ ላይ ወልዶ ዝም ብሎ ይቀመጣል። ከስንት አንድ ነው አንድ ቦታ ላይ ብቻ ላይወልዱ ሁሉ ይችላል። መካን ሊሆን ሁሉ ይችላል። ወንድ ከሆነ እናት መስተፋቅር አድርጋ ወንድ ከሆነ የወለደችው ማለት ነው። አባት ደግሞ ወይም ባል ደግሞ መስተፋቅር አድርጎ ሚስቱን እንትን ካለ ሚስቱን ካገባ የሚወለዱት ልጆች ምን ይሆናሉ? ዘማዊ ነው የሚሆኑት። ዝሙት በቃ ሴሰኛ ነው የሚሆኑት። በዝሙት ላይ አንደኛ 5ቱም የዝሙት ኃጢአት አይነቶች ነው የሚሆኑት። ዝሙት፣ መዘሞት፣ ማመንዘር፣ መሴሰን ወይም ሴሰኛ መሆን፣ መገልሞትና መዳራት ዋና ስራቸው ይሆናል ማለት ነው። እና እነዚህ ዛሬ አሳጥሬ ነገርኳችሁ። ሌላ ጊዜ በሰፊው ብዙ ጊዜ ስላስተማርኳችሁ ነው። ከአባት በተለይ ወንድ ልጁ ላይ መስተፋቅር አድርጎ ከሆነ ሚስቱን ያገባውና የተወለደ ወንድ ልጅ ከሆነ የመጀመሪያ ልጁ ልክ አባቱን መስሎ ነው የሚወጣው። እንደ አባቱ
ያንን ተመሳሳይ ህይወት ነው የሚኖረው። ይሄ ነው ብዬ መዘርዘር አልችልም። ለምን ኤግዛክትሊ ራሱ እንዳይሆን እናንተ ራሳችሁ ገምቱ ብዬ ነው። እና እንደው ብትችሉ እናትና አባቶቻችሁ እንዴት እንደተጋቡ ጠይቋቸውና ከዛ ህይወታችሁን አስተካክሉ። እንዴት መስገድ፣ እንዴት መጸለይ፣ የትኛውን መንፈስ መቃወም እንዳለባችሁ፣ እንዴት ብላችሁ መቃወም እንዳለባችሁ በጣም በጣም ጠንቃቄ አድርጋችሁ ነው መሄድ ያለባችሁ። ሌላው እናትና አባቶች የሚያመልኩትን አምልኮ እወቁት። ምንድን ነበር የሚያመልኩት? የት ወስደው ነበረ? ባህል ሕክምና ወስደው ነበር ወይ? ምን በልቼ ጠጥቼ ነበረ? ስታመምባቸው ምን እርምጃ ይወስዱ ነበረ? በቤታችን ውስጥስ ምን ይካደም ነበረ? ዘመድ ተብለው የሚመጡ ሰዎች ምን አድርገው ነው የሚሄዱት? ጎረቤትስ ለእናቴ ምን አድርገውባታል? መተት ወርውራባታለች ወይ? ጠላቷ ነች ወይ? ምቀኛ ነች ወይ? እናቴስ ለጎረቤቷ ምን አይነት ሴት ነበረች? ይህን ቼክ አድርጉ። የእነሱ ጦስ ለእናንተ ስለሚመጣ ማለት ነው። ግን እግዚአብሔርን ይዘን አንሞትም። አዎ እግዚአብሔርን ይዘን አንሞትም። እግዚአብሔርን ይዘን አለን እንላለን። ግን መኖር ነው ወይ እየኖርን ያለ ነው? በህይወት አለን፣ በሁለት እግራችን ቆመን እንንከላወዳለን፣ እዛም በቃ ብኩን እንሆናለን። ግን መኖር ነው ወይ እየኖርን ያለ ነው? ምን ፈልገው ነገር አግኝተናል ወይ? የተመኘነው ነገር እጃችን ላይ አለ ወይ? ትዳርም ሰላምም አለ ወይ? ትዳር አለ፣ ሰላም አለ ወይ? ፍቅር አለ ወይ? ልጆቻችን እጃችን ላይ ናቸው ወይ? አዎ የልጆች መኝታ ክፍል ውስጥ አለ፣ ሳሎን ሶፋ ላይ ሁላችንም እንገናኛለን። ግን አብረን ነን ወይ? አብረን እያለን አብረን አይደለንም። አሉ ልጆቹ ግን የሉም። በባህሪ በጸባይ አልያዝ አልጨበጥ ብለውናል። አያገቡ፣ ቢያገቡም ተፋተው ሴቶች ልጆች ተመልሰው ወደ ቤት ይመጣሉ። ወንድ እንኳን ተፋተው ወደ ቤት አይመጣም። ብዙ ጊዜ እዛው ብቻውን ነው የሚኖረው። ሴት ሆነች ግን ተፈታ ልጇን ይዛ እናቷ ቤት ትገባለች። በቃ ማለት አለን ግን የለንም። ስለዚህ መጠየቅ አለብን። ጦሱ የቤተሰቦቻችን ነው ወይስ የራሳችን ኃጢአት ነው? ስንዞር ስንንከራተት በየናይት ክለቡ ስንጨፍር ያመጣ ነው የራሳችንስ ችግር አለበት? ለስራ ለምናምን ብለን ሄደን የገባንበት ስረመጥ ነው ለዚህ ዳረገን? ቼክ ማድረግ አለብን ራሳችንን። እርግማን ከባድ ነው። እኚህ ሰው በእርግማናቸው ምክንያት የሁሉ ታሪክ አወራን አይደል? እናንተስ በእናትና በአባታችሁ ተረግማችሁ ምን መጥቶባችኋል? ቼክ አድርጉት። ጎረቤት ረግማችሁ እስከሆነ የእናትና የአባታችሁ ጸብ ከጎረቤት ጋር ያለው ጸብ ወደ ልጆችስ ወርዶ ከሆነ ለውርስ ተብሎ በጣም ብዙ መተት ይወራወራሉ እርስ በርስ ወንድማማቾች፣ እህትማማቾች፣ ወንድምና እህቶች። በጣም የሚገርማችሁ ነገር በእንጀራ እናትና አባት ምክንያት በጣም ብዙ ቤት ውስጥ ብዙ ስቃይ አለ እና ራሳችሁን ጠብቁ። በቃ ቤተ ክርስቲያን ሄዶ ማስቀደስ፣ ጸበል ሄዶ መጠመቅ፣ እምነት መቀባት፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ወንጌል ማዳመጥ የአንድ ክርስቲያን ዋና ተግባሩና እውነተኛ ንጹህ የሆነ ማንነታችሁ ከሆነ ትድናላችሁ። እግዚአብሔርን ነው የምላችሁ። ሌላ ማካበድ አያስፈልግም። በቃ ዝም ብሎ ስማርት መንፈሳዊ መሆን ጠንቃቃ ማለት ነው። ስማርት መንፈሳዊ ማለት በቃ የሆነ ደስ የሚል ዘመናዊ መንፈሳዊ ሰው ከሁሉም ሰው ጋር በመጠሩ ነው የሚኖረው። ሁሉ ነገር ተጠንቅቆ ፈርቶ ሳይሆን ተጠንቅቆ ነው የሚኖረው። ማንንም አንፈራም፣ ግን ተጠንቅቆ መኖር። ብዙ ጓደኛ አለማብዛት፣ ጓደኛችሁንም ባህሪውን ማወቅ፣ ሴትም ትሁን ጓደኛሽን ባህሪዋን ማወቅ። እኔ ጥሩ ነገር ሲኖረኝ ምንድነው ስሜቷ? ሳገኝ እንዴት ነው ስሜቷ? የዛሬ 27 ዓመት የዛሬ 30 ዓመት ጓደኞቻችን አብረው ሊኖሩ ይችላሉ። 10 ዓመትም 5 ዓመትም ጓደኛ ልንይዝ እንችላለን። የሰፈር ጓደኞቻችሁ፣ የቤተ ክርስቲያን ጓደኞቻችሁ። ግን ልክ ገንዘብ ስታገኙ ለእናንተ ያላቸው ስሜት ምን አይነት ነው? ስትረዷቸውስ የምን ስሜት የሚሰማቸው? እናንተ እንለግሳችሁ እንርዳችሁ ብላችሁ ሳይሆን እንደ ጓደኛ ለፍቅር ብላችሁ የምታደርጉላቸው ነገር እነሱ እንዴት ነው የሚያዩት? ምን አይነት አመለካከት አላቸው? ስታገኙ ይቀናሉ? ለእናንተስ ያላቸው እስከ ጥግ ድረስ ታማኝነታቸው እንዴት ነው? ይሄን ቼክ ማድረግ ነው። ከዛ በኋላ ማሸሽ፣ ማራቅ፣ ብልግናቸውን ራሳቸው ተሸክመው እንዲኖሩ ማድረግ፣ በቃ ችግራቸውን እንዲያውቁ ማድረግ፣ አያስፈልግም ብሎ መራቅ። ከዛ ጓደኛ የሚያዝ ካለባችሁ ያልትይዛላችሁ። ካልሆነ ግን ጓደኛችሁ መጽሐፍ ቅዱስ፣ ቤተክርስቲያን፣ ቤተሰባችሁና አንድ ራሳችሁ ናችሁ። በቃ ጓደኛችሁ ይሄ ነው የሚሻለው። ካገባችሁ ፍቅረኛችሁ፣ ከወለዳችሁ ልጆቻችሁ፣ ጓደኞቻችሁ፣ ቤተሰብ። ከዚህ ውጪ ብዙም በጣም የጠለቀ ከዘመድ የባሰ ከዝምድና ከስጋ ዝምድና የባሰ እኮ በጣም የጠለቀ ጓደኝነትም አለ። ግን ሲበዛ በጣም መጥፎ ነው። ለምን ሲባል ሰውየው መልካም ቢሆንም ሴትዮዋ መልካም ብትሆን ጓደኛችሁ ውስጣቸው ያለ መንፈስ ግን የእናንተን ማንነት አይወደውም። ለምን ረዳሃው፣ ለምን ረዳሃት ብሎ ይመቀኝባቸዋል። ለምን አገዝካት ይላል። ለምን እሷ እኔ እንድትጎዳ ልጅ እንዳይኖረው እንዲቆረቁዙ
ቤት እንዳይኖረው ወይም ደግሞ እንደዚህ አይነት ህይወት እንዲኖር አድርጌ ነው የሰራሁት አንተ ማን ቤት ስለሆንክ ነው መተሱን እንደዚህ መታገዘው መስረዳው ብሎ ያልተጠበቀ ነገር በጣም ከባድ የሆነ መጥፎ ነገር ውስጥ ገብቶ ያ ሰው የእናንተ ከዳተኛው ጓደኛችሁ ሆኖ የስንት ዓመት ጓደኛዬ እንዴት እንደዚህ እኔን ያረጋኛል ብላችሁ እስክትሉ ድረስ እናንተን መልሶ ያስቀይማችኋል ለምን እነሱ ውስጥ ያለው መንፈስ እናንተን አይወዳችሁ ስላገዛችሁት ስለረዳችሁት ወይም ስለረዳችኋት ማለት ነው እንደዚህ ምቀኛ ሆኑባችኋል እነሱ ውስጥ ያለው መንፈስ ይመቀኝባችኋል ማለት ነው አብረዋችሁ ከእናንተ ጋር አብረው የሚሰሩ ሰዎች መልሰው ምቀኛ ሆኑባችኋል ለምን እነሱን በጥሩ አይን ስታዩአቸው ስትወዷቸው ወይም ደግሞ ስታቀርቧቸው ሰው እንዲቀርባቸው ስለማይፈልግ ብቸኛ እንዲሆኑ ዝምተኛ እንዲሆኑ ጨዋ መስለው ጸጥ ብለው እንዲኖሩ ስለሚፈልግ ሰው ሲያቀርባቸው ሊያልፍላቸው ሲል ሊያገቡ ሲሉ የሆነ ነገር ሲሉ ይመቀኝባቸዋል ከዛ ከእናንተ ጋር ያጣላዋል ወይም ያጣላታል ማለት ነው ይሄን ጥንቃቄ ማድረግ ያለባችሁና እግዚአብሔር ሁላችንንም ልቦና ይስጠን አሜን ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን ሰላም ነው የትንሣኤው በኩር ስለሆንክ ኢየሱስ ክርስቲያን መባሌ ባንተ ነው ክርስቶስ ከስም ሁሉ በላይ በሆነው በኢየሱስ ምህረት ተደርጓል ለዘላለም ንጉሥ ተንሥአ እምነ ሙታን ተነስቷል በጌታ እንመን ተንሥአ እምነ ሙታን ተነስቷል በጌታ እንመን እንዳንጠፋ እንጂ በወዲያኛው ዓለም ሞትማ ተሽሯል በእጁ መውጊያ የለም ጥበብ ጌታዬ ነው ሌላ ጥበብ የታል ያታለለንማ ነፍሳትን ተቀምቷል ተንሥአ እምነ ሙታን ተነስቷል በጌታ እንመን ተንሥአ እምነ ሙታን ተነስቷል በጌታ እንመን አማን በአማን እውነት በእውነት የድንግል ማርያም ልጅ እንከን የለበት በግርማው ተቀምጧል በተዋህዶ ቤት ስሉስ ቅዱስ እንበል ለአባት ለልጅ ለሕይወት ተንሥአ